እነዚህን መንግስታት ካደቀቀ በኋላ ሌላ ራእይ ደግሞ አየሁ ይላል። በሌሊት ራእይ አየሁ። በራእይ ላይ ራእይ፣ በራእይ ላይ ራእይ፣ በራእይ ላይ ራእይ፣ በህልም ላይ ህልም ለዳንኤል በባቢሎን አውራጃ ላይ ሆኖ የዛሬ 2600 ዓመት ላይ ቆሞ የዘመኑን ፍጻሜ ፍንትው አድርጎ ከዚህ በፊት 2000 ዓመቱን የነበረበትን ከዚህ በፊት የነበረውን 2600 ዓመት ከዚህ በፊት ወደ ኋላ የነበረውን 2600 ዓመት አሁን እኛ እስካለንበት ብቻ አይደለም፣ እኛም አሁን ካለንበት ጌታ እስከሚመጣበት ጊዜ ድረስ ያለው ፍንትው አድርጎ ቴሌቪዥን መስኮት ላይ የሆነ ነገር ከፍተን እንደምናየው ዳንኤል በራእይ እግዚአብሔር እንዲያሳዩ ካሳየ ውስጥ አንዱ የሰው ልጅ የሚመስል ከሰማይ ደመናት ጋር ሲመጣ አየው። ኦ ጌታዬ፣ ከሰማይ ደመናት ጋር ሲመጣ አየሁ። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱ የማያልፍ ግዛት ነው፣ መንግስቱ የማይጠፋ መንግስት ነው ይላል። አቤት ጌታ ኢየሱስ! አቤት ጌታ ኢየሱስ! ዳንኤል ይህን ስለማን ያየው? ፈለግን በረበርን፣ የብሉይ ኪዳን ነቢያትን አየን። ለአንዳቸውም ነቢያት እንደዚህ ተመልሰው ይመጣሉ ተብሎ አልተነገረላቸውም። እራሳቸው እነዚህ ቅድም የጠራቸውን የአባቶቻችን ነቢያትና ሌሎችም ሁሉ ጭምር ይመጣል ብለው በአንድም በተዘዋዋሪ መንገድ የተናገሩ ስለማን ነው? ስለ መሲሁ ነው። ይወለዳልም ብለው የተናገሩት ስለ መሲሁ ነው። ኦኬ፣ ይመጣል ብለው የተናገሩ ስለማን ነው? ስለ መሲሁ ነው። መሲሁ እንደሚመጣ ነው የብሉይ ኪዳን ነቢያት የተናገሩት። ያ መሲህ ማን ነው? እስራኤላውያን ወገኖች አብዛኛው ያላወቁት አውቀውታል። ከእነሱ መካከል እንደተወለደ የእነሱ ወገን እንደሆነ አውቀውታል። አውቀው የተቀበሉቱ በስሙ የዳኑ አሉ። እነሱ ባያውቁትም ግን ዛሬም ጭምር የሚወዳቸው ፍቅር የሆነው ጌታ ኢየሱስ ክርስቶስን ስለሱ መምጣት ነበረ ዳንኤል ያየው ማለት ነው። ወገኖችና በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ይላል። ኦኬ፣ የጌታችን የኢየሱስ ክርስቶስን ዳግም ተመልሶ መምጣት በብሉይ ኪዳን ነቢያት ላይ መሲሁ ተመልሶ እንደሚመጣ ነው። ከሞተ እንኳን በኋላ ለሰው ልጆች በደልና ኃጢአት ለመሞት እንደሚወለድ፣ የሚወለድበትን መንደር፣ የሚወለድበትን አገር፣ የምትወልደውን ሴት፣ የሚወለድበትን ዓላማ፣ ይሞታል ላሉ የሚሞትበትንም ጭምር ዓላማ፣ ከሙታን የሚነሳል ላሉ የሚነሳበትንም ዓላማ፣ ወደ ሰማይ ያርጋል ብለውም የብሉይ ኪዳን ነቢያት አንተ እኮ በሙሉ እኮ ተናግረዋል። አዲስ ኪዳን መጽሐፍ ራሱ እንኳን ባይጻፍ የብሉይ ኪዳን ነቢያት ወንድሜ ፍንተው አድርገው እግዚአብሔር የቃሉን ፍቺ ላበራለት በደንብ ተናግረዋል። ምንድን ነው አሁን ያልተናገሩት? የብሉይ ኪዳን ነቢያት ስለ መሲሁ ምንድን ነው ያልተናገሩት? ውልደቱን አልተናገሩም? ተናግረዋል። ሕይወቱን አልተናገሩም? ተናግረዋል። በሕይወቱ በአንደበቱ ስህተት በሰውነቱ ግፍንን አላደረገም። አንደበቱም ተንኮል እንደማይናገር ሁሉ ጭምር አልተናገሩም? ተናግረዋል። የዋህነቱን አልተናገሩም? ተናግረዋል። የዋህ ከመሆኑ የተነሳ ነው እንደውም ንጉሥሽ ትሁትና የዋህ ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣል፣ አንቺ ኢየሩሳሌም ዘምሪ የተባለላት። ኦኬ ጎሄድ ኤርምያስ። ሕይወቱን አልተናገሩም? ተናግረዋል። መከራውን አልተናገሩም? ተናግረዋል። ሞቱን አልተናገሩም? ተናግረዋል። ትንሣኤውን አልተናገሩም? በደንብ ተናግረዋል። ስል ብራዘር ከሙታን መነሳቱን አልተናገሩም? ተናግረዋል። በስሙ አይደለም እስራኤል አሕዛብ ሁሉ በስሙ ተስፋ እንደሚያደርጉ ተናግረዋል። አዎ በደንብ ተናግረዋል። የምድር አሕዛብ ሁሉ በስሙ ንስሐና የኃጢአት ይቅርታቸውን እንደሚያገኙ አልተናገሩም? ነቢያት ተናግረዋል። ምንድን ያልተናገሩት? ዳግም ምጽአቱን እርገቱን አልተናገሩም? ተናግረዋል። ተመልሶ መምጣቱን አልተናገሩም? ተናግረዋል። በሺው ዓመት መንግስት በኢየሩሳሌም በእስራኤል
እንደሚነግስ አልተናገሩም? ተናግረዋል። የሺህ ዓመትን መንግስት አልተናገሩም? በደንብ ተናግረዋል። ተጽፏል። እሱን ላወራህ ነው የመጣሁት ወንድምዬ፣ እሱን ላወራሽ ነው እህትዬ የመጣሁት። ኮፒሊንግና ሼር ታብ አድርጉልኝ ፕሊዝ። እናንተም ኮፒሊንግና ሼር ታብ አድርጉልኝ ብዬ አለምንም ፕሊዝ። ታቡ እንኳን ራሱ አሁን 500 ምናምን ሰው አለ። ታቡ እንኳን ራሱ በቃ ገና ቫይራል እንኳን እንዲወጣ አላደረጋችሁትም። ወሬ ቢሆን ግን ይሄኔ ብዙ ነገር ታደርጋላችሁ ወንድሞች። ተናግረዋል ወንድሞች እናቶች። የብሉይ ኪዳን ነቢያት በደንብ አድምቀው ተናግረዋል። የመሲሁን ዳግም መምጣት ኦኬ፣ ተመልሶ መምጣቱን ከመምጣቱን በፊት ተመልሶ ከመምጣቱ በፊት አስቀድሞ መወለዱንም ጭምር በደንብ ደምቀው አድምቀው ከዚህ ቤት እንደተነጋገሩ ተናግረዋል። እኔ የመሲሁን መምጣት የኢየሱስ ክርስቶስን መምጣት የአዲስ ኪዳን ሐዋርያት በዚህ ጉዳይ ላይ ተናገሩት የለም ወይ ብለው የሚል ሰው ቢኖር የአዲስ ኪዳን መጽሐፍትን ማንበብ ነው። ማነው የአዲስ ኪዳን ሐዋርያ ጸሐፍት ሐዋርያ የሆኑ ተመልሶ መምጣቱን ያልተናገሩ ያልጻፉ? በተለይ ቅዱስ ጳውሎስ እንደዚሁም ቅዱስ ጴጥሮስም ዮሐንስም ጭምር በራእዩ ላይ በተለይ በወንጌሉ ሁሉ ጭምር ላይ ሳይቀር ጌታችን ያስተማረውን ጽፈውታል በደንብ አድምቀው። እነዚህ ሁሉ ተናግረው የሁላችን ጌታ የሆነው ራሱ ባለቤቱ መሲሁ ምን አለ? አሁን ኢየሱስ ምን አለ? አይ እነሱ ራሳቸው እኮ ነው የምልህ፣ እነሱ ራሳቸው ሐዋርያቱ ራሳቸው እንደዚሁ አንዳንድ ከእስልምና ሃይማኖትም ከሌላም ቦታ ላይ ያሉ የእኛን የክርስትናን ትምህርት የሚቃወሙ ሰዎች ምን ይላሉ? ያው ዝም ብለው ለመጽናናት ብለው ጳውሎስም ሁሉ ጭምር ሌሎችም የብሉይ ኪዳን ነቢያት ለመጽናናት ብለው ኢየሱስ ክርስቶስ ይመጣል ብለው ነው የጻፉት እንጂ ብዙም በዚህ ጉዳይ ላይ እሱ ራሱን ቢሆን ምንም ያለው ነገር የለም ይላሉ። መጽሐፍ ቅዱሳችንን ስለማታውቁት ነው፣ መጽሐፍ ቅዱስን ስለማታነቡ ነው። ጌታችን ኢየሱስ ክርስቶስ ራሱ ስለመምጣቱ ምን አለ? ሐዋርያት ውስጥ በዚህ ጉዳይ ጥያቄ ኖሯቸው ምን ብለው ጠየቁት? ሁሌ የምንጠቅሰው ጥቅስ፣ ሁሌ የምናነበው የመጽሐፍ ቅዱስ ክፍል፣ ሁሌ የምናነበው ግን አንብበን የምንዘነጋው፣ አንብበን የምንረሳው፣ በዘመኑ ላይ እየሆኑ ያሉ ምልክቶችን አዌር እንድናረጋቸው ጌታችን ኢየሱስ ክርስቶስ ራሱ ምን አለ? ስለ መምጣቱ ምን አለ? ደቀ መዛሙርቱ ይህንን ጉዳይ ሲጠይቁ ሁሌ የምናነበው የማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ምን ብለው ጠየቁት? የጌታ መልስ ምን ነበረ? በጌታ በኢየሱስ ክርስቶስ አነበዋለሁ። ጸጋና ሰላም ይብዛላችሁ፣ ዘግይታችሁ የመጣችሁ ከዚህ በኋላ ሰላምታ አልሰጥም። ከቻላችሁ መልካም ፈቃዳችሁ ከሆነ አትለመኑ፣ ኮፒ ሊንክና ሼር ታብ አድርጉት። ያለውን የህዝብ ብዛት ያክል ኮፒ ሊንክና ሼር አይደረግም። ለሰው ልጆች ሁሉ የሚጠቅምን የእግዚአብሔርን ቃል ነው የምንከፋፈለው። መልክቱ ቦሪንግ የሆነባችሁ ሰዎች ካላችሁ በቃ ወደ ሌላኛው ቤት ላይ ጥሩ ጌም የሚጫወቱ እንደገናም ደግሞ አንዳንድ ፖለቲካም ነገር የሚያወሩ ስላሉ ወደ እነሱ መሄድ ትችላላችሁ። መብታችሁ የተከበረ ነው ለማለት ወዳለው። ተባረኩ ወገኖች፣ ጸጋና ሰላም ይብዛላችሁ። ከዚህ በኋላ ሰላምታ አልሰጥም። ቀጥታ ዘግይታችሁ የመጣችሁ ሰዎች እናንተን ሰላም ብዬ ካልኩኝ እዚህ ጋር ትንሽ ቆየት ብለናል። ብዙም አልቆየንም። በእርግጥ የእግዚአብሔርን ቃል ከዚህ በኋላ እናያለን። ሀሳብ ያላችሁ ሰዎች ሀሳብ፣ ጥያቄ ያላችሁ ሰዎች ጥያቄ መጠየቅ ትችላላችሁ እና በሰፊ ነው የምናየው የጌታችን ኢየሱስ ክርስቶስን ትምህርት። የሁሉ መደምደሚያ ነው። ሐዋርያቱም የተናገሩት በሱ መንፈስ ነው። ነቢያቱም የተናገሩት በሱ መንፈስ ነው። ቅዱስ ጴጥሮስ ሲናገር ስለ እናንተ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል በመልእክቱ ላይ። መረመሩት። በእነርሱም የነበረ የክርስቶስ መንፈስ ዘመኑን ሁሉ እንዲረዱት ሁሉ እያመለከታቸው በምን አይነት ሁኔታ ውስጥ እንዳለ ይመረምሩ ነበር ይላል። ስለዚህ በክርስቶስ መንፈስ ነው ትንቢት የተናገሩት የብሉይ ኪዳን ነቢያት። በክርስቶስ መንፈስ ነው ያገለገሉት የአዲስ ኪዳን ሐዋርያት። በክርስቶስ መንፈስ ነው አሁንም እኛም ጭምር
የምናገለግለው የዘመኗ የክርስቶስ ቤተክርስቲያንም በክርስቶስ መንፈስ ነው ኢየሱስ። እና በምድር ላይ የሚሆኑ ምልክቶች ሁሉ በሙሉ ምንድነው እያመለከቱት ያሉ? ምንድነው የሚናገሩት ነገር? ጦርነቶች ይሆናሉ። ምንድነው ጦርነቶቹ? ምንድነው የሚያመለክቱት? የሆነ የሚያወሩት ወሬ ያለ ወይ በቃ ጠግበው ነው የሚቀጣቀጡት? የጠገቡ ጥጋበኞች በተንተን ባሉ ሰዓት ላይ እኛ ላይ ሃርድ አትስጡን የሚባል ነገር የለም ብራዘርዬ። ጌታ ኢየሱስ እያንዳንዷን ነገር ተናግሯል። የብሉይ ኪዳን ነቢያት እያንዳንዱን ነገር ተናግረዋል። በክርስቶስ መንፈስ አስቀድመው ተናግረዋል። ትናንትና ምሽት ላይ የነገርኳችሁን በተለይ በትንቢተ ኤርምያስ መጽሐፍ ምዕራፍ 49 ከቁጥር 34 35 ጀምሮ ያለውን የኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ ብሎ የተናገረውን እግዚአብሔር በባሪያዎቹ በነቢያት አፍ የተናገረው በእኛ ዘመን እየተፈጸመ ነው። ትንቢት የቱ ጋና በምን አይነት ሁኔታ እየተፈጸመ እንዳለ መጽሐፍ ቅዱስንና የእግዚአብሔርን መንፈስ ወይም ደግሞ ዘመኑን መርምረን በእግዚአብሔር ቃልና በእግዚአብሔር መንፈስ ዘመኑን መርምረን ካላወቅን ትልልቅ ትንቢቶች እጆቻችን ላይ ማለት እኛ ዘመን ላይ በስጋ አይናችን እያየን በአልጀዚራ እየተከታተልክ ሲኤንኤን እስኪ ምን አለ፣ ቢቢሲ ምንድነው ብሎ የዘገበው፣ ፎክስስ ኒውስ በለያልክ እያነበብክ ትልልቅ ትንቢት ሲፈጸም በዘመኔ እኔ አይቻለሁ። በጥቂቷ ዘመኔ ጊዜውን ባልደርስበትም በዛ ጊዜ ባልወለድም የእስራኤል መንግስት ዳግም መመስረት ትልቅ ትንቢትን የተፈጸመ ትልቅ ከዚህ ቤትም ተናግሬያለሁ። ለሚጠይቀኝ ሁሉ መጥቶ ያውራኝ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከ15 ጀምሮ ያለው ቃልና የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና 7 ነው የተፈጸመው። የእስራኤል መንግስት ዳግም መመስረት 1948 ትልቅ ትንቢት። አባቶቻችን የኔ እናንተ አባቶች ነበሩ በጃንሆይ ዘመን ማለት ነው 1948 ያው ሕዝቅኤል 37 ከ15 ጀምሮ ተሳስተሃል ኤርምያስ ብሎ የሚል ሰው ካለ ይምጣና ይሞግት በእውቀት። መድኃኔዓለም ምስክሬ ነው። የትቢት አይደለም። እንዴት አጥቤ እንደማሰጠው አሳያችኋለሁ በእግዚአብሔር ቃል ማለት ነው። ብሉይ ኪዳን ላይ አይ ተሳስተሃል ኤርምያስ እንዲህ ዝም ብሎ ማለት አይደለም ብሎ የሚል ሰው ካለ ይምጣ። ከገስት ላይ በሙሉ አውርጄ አንድ ላንድ ይለይልናል ማለት ነው። ከዛ ሰው ጋር ጴንጤ ይሁን ኦርቶዶክስ፣ አይሁድ ይሁን ሙስሊም፣ ማንም ይሁን ማንም ማለት ነው ይምጣና አይ ተሳስተሃል ብሎ የሚል ሰው ካለ በጣም በእውነቴን ብዬ የምላችሁ በዚህ ጉዳይ በጣም ነው መንፈስ ቅዱስ በጣም ነው ያዘጋጀኝ። ግን ለምንሰማ ወንድሞች ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከቁጥር 15 ጀምሮ ያለውና የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 እና 7 ላይ ያለው ቃል ነው ተፈጻሚ የሆነው። መቼ? የዛሬ 77 ዓመት ላይ ትልቅ ትንቢት የተፈጸመው። ኦኬ የእስራኤል መንግስት መመለስ ምክንያት ስለሆነ ማለት ነው። እነዚህ ሁለት የአዲስ ኪዳን አንድ የብሉይ ኪዳን አንድ የአዲስ ኪዳን መጽሐፍት እዚህ ጋር የሚናገረው ሌሎቹን ሲገቡ እናወራለን። ስለ መንግስት መመለስ ነው ያ ክፍል የሚያወራው። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ከቁጥር 15 ጀምሮ ይባል አገርና ሕዝብ መኖር የለበትም በስተት ነው ምናምን ነገር ብለው የሚሉ አሉ። ኦኬ ወደ ሌሎችስ የአሕዛብ መንግስታት አይ ወራሪ ህዝብ ነው ይላል። ምንድነው የወረሩት? የሰው ሀገር ነው የወረሩት ይላል። እውነትህን ነው? አዎ እውነትህን ነው ይላል። የእነሱ ሀገራቸው አይደለም ብለህ ስትላቸው አይደለም ይለዋል። በታሪክ ውስጥ እኮ እስራኤል የሚባል ሀገርና ህዝብ የለም ብለው እኮ የሚያስወሩ በጣም ብዙ ክርስቲያኖች አሉ። ሼም ኦን ዩ። እስራኤል የሚባል አገርና ህዝብ እንዴት በታሪክ ውስጥ የለም ተብሎ ይሄናል ይካዳል? ያውም ክርስቲያን ለሆነ ሰው ማለት ነው። መጽሐፍ ቅዱስን እንዴት ነው የምታነበው? ዘፍጥረት 15 እንዴት ነው ያነበብከው ወንድሜ?
እንዴት ነው ያነበባችሁት? አንድ ክርስቲያን እስራኤል የሚባል ሀገር እና ህዝብ የለም ብሎ ሲል በእውነት በጣም ማፈሪያ ትውልድ ነው። ለምን? የእግዚአብሔር ቃል ምን ይላል? እስራኤል የሚባል አገርና ህዝብ ከጥንትም አለ፣ አሁንም አለ፣ ለወደፊትም ይኖራል። የመጽሐፍ ቅዱስ እውነት የሚናገረው መራራ ሐቅ ነው። አለ፣ ነበረ፣ አለም፣ ወደፊትም ይቀጥላል። እንግዲህ ያንገፈገፈውን ቢሆን የሚሰማ ሰው ካለ ይስማ። እሺ፣ የእነሱ ጅማሮ ከየት ነው ብለህ ካል ከአብርሃም ነው የሚጀምረው። አንድ ብቻውን ሳለ ጠራሁት አበዛሁትም ይላል። አንድ ብቻውን ሳለ ጠራሁት ይላል። ከየት? ከአባቶቹና ከዘመዶቹ ከሜስጴጦሚያ ምድር ከኡር ከለዳውያን ጌታ ሽማግሌውን ጠራው። ብቻውን ሳለ በእርግጥም ጠራው። ልጆች ልጅ ሳይወልድ በፊት ጠራው። አንድ ብቻውን ሳለ ጠራሁት። አንድ ብቻውን ሳለ ጠራሁት። ማን ይህንን የተናገረው? ኤርምያስ። እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። ማንን? አብርሃምን። ሊባርከው ሊያበዛው አንድ ብቻውን ሳለ ሽማግሌውን ከአባቶቹ ከዘመዱ ካደገበት ቀይ ካደገበት ምድር ከኡር ከለዳውያን ምድር ጠራው። በሚጠራበት በቅዱስ አጠራሩ ሽማግሌውን ጠራው። ይፈልገው ነበር እግዚአብሔር የዘላለም ሐሳቡን በዚህ ሰው በዚህ አባት በኩል ሊያስቀጥል ጠራው። በመጥራቱም አልተጸጸተም ጌታዬ። በመጥራቱም አብርሃም በሰማይ በምድር የከበረ የአሕዛብም የእስራኤልም የኔሽን አባት እንዲሆን እግዚአብሔር ምንም በሌለበት ጊዜ ቃል ኪዳን ገባለት። ቃል ኪዳን ገባለት። አወራው እግዚአብሔር ብቻውን። ተነጋገሩ አብርሃምና እግዚአብሔር ብቻቸውን፣ ማንም በሌለበት። ኢሳይያስ መጽሐፍ ምዕራፍ 51 ቁጥር 1 እና 2 ያነበብኩላችሁ። በተለይ ቁጥር 2 ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ እናስ ባረኩት፣ ከዛስ አበዛሁትም። ኦኬ፣ ወዴት ነው የጠራው ጌታ? ከየት ነው የጠራው? ከኡር ከለዳውያን ምድር። ወዴት ነው የጠራው? እኔ ወደማሳይ ምድር ና ነው ብሎ ያለው ማን ነው? እስጢፋኖስ ሲናገር ወዴት እንደሚሄድ ሳያውቅ ወጣ ይላል። መሪ ስላለው የጌታን ድምፅ እየሰማ ስለሆነ የወጣው ከኡር ከለዳውያን ምድር ወጣ። እኔ ወደማሳይ ምድር ና አለው። እሱ ወደሚያሳየው ምድር መጣ። አንድ ብቻውን ሳለ ጠራሁት፣ ከዛስ ባረኩት፣ አበዛሁት።
እንዴት ይደንቃል! እንዴት ይደንቃል! እንዴት ይደንቃል! እንዴት ይደንቃል! የጌታ ምርጫ እግዚአብሔር ሲመርጥ እንዴት ይደንቃል! ወንድሞች እናቶች፣ የኔ አባት ለዘላለም ስም ይባረክ። ኪዳን የዘላለም ኪዳን ከአብርሃም ጋር የገባውን ኪዳን የምትፈጽም አምላክ ኡር ከለዳውያን ምድር። አሁን ጦርነቱ ያለበት ኢራን እዚህ ነው፣ እስራኤል እየመታች ያለችው። አብርሃም ከዚህ ቦታ የተጠራ ያለው እዚህ ጋር ኩዌት የምትባል ሀገር አለች። ከኩዌት ከፍ ብሎ ይሄ ኢራቅ ውስጥ ነው። የአሁኗ ኢራቅ የቀድሞ ባቢሎን ማለት ነው። ኡር ከዚህ ቦታ ነው አባታችን አብርሃም የተጠራው። የኤደን ባህረ ሰላጤ እዚህ ጋር አለ። ባቢሎን ማለት ነው። በባቢሎን ግዛት ውስጥ ኢራቅ ማለት ነው። የሜሶፖታሚያ ምድር ሁለት ወንዞች ጤግረስና ኤፍራጥስ የሚባሉት እዚህ አሉ። ይህን ፍለጋ ተከትሎ ነው ከዛ ወደ ካራን መጣ ይላል። አባቱን ሐራንን እዚህ ነው የቀበረው። መጽሐፍ ቅዱስ የሚነግረን ይሄ ነው። የአብርሃም አባት ሐራን እዚህ በካራን ተቀበረ፣ ሞተና። እዛ እንደገና ደግሞ የሜዲትራኒያን ባህር ፍሰት ተከትሎ መጣ። ጆርኒ ይሄ ነው አብርሃም የተጓዘበት። ከዚህ ተነስቶ ትራንስፖርት የለም። አንድ ሽማግሌ እድሜው 75 ዓመት የሆነ ሰው እድሜው 75 ዓመት የሆነ ሰው እግሩ አቧራ የለበሰ የዘላለም ሐሳቡን እግዚአብሔር ሊፈጽምበት በዚህ ሽማግሌ አባት ውስጥ እግዚአብሔር ትውልድን እያየ መሲሁን እያየ ይዞት ወጣ። ከብቶች፣ ግመሎች በመንገድ ላይ ያገኘውን ሁሉ በፀሐይ ዋሩር እየጠወለገ ሲነዳ ይታይ። አንድ ሽማግሌ ምን ያህል ኪሎ ሜትር እንደሆነ ድረሱበት። የአሁኗ ኢራቅ ውስጥ ነው ባቢሎን። የአሁኗ ኢራቅ ውስጥ ናት ኡር። በኩዌትና በኢራን መካከል ማነው? በኢራቅ ኢራን አልኩኝ። በኢራቅ ኢራቅ ኖት ኢራን። ኢራን እዚህ ማዶ ላይ ነው ያለው። ኦኬ አመጣው፣ ካራን ላይ መጣ። ከዛ እንደገና ወደ ማሳይ ምድር ነው ያለው። እዚህ ሲደርስ የከነአንን ምድር ርስት አድርጎ ሊሰጠው ጌታ የተናገረውን እንያ እዛ እመጣለሁ። ኦኬ ዘፍጥረት መጽሐፍ ምዕራፍ 15 አለፍ አለፍ ብዬ ነው የምናገረው፣ በጣም ሰፊ ክፍል ስለሆነ ማለት ነው። ወደ ሜዳ ወጣውና ይላል ክፍሉን ስለምታውቁት፣ ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸውን ትችል እንደሆነ ቁጠር አለው። ዘርም እንዲሁ ይሆናል አለው። አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ይህች ምድር ትወርሳት ዘንድ አለው። ይህችን ምድር ትወርሳት ዘንድ የቷን ምድር? የቷን ምድር ትወርሳት ዘንድ? እዚህ ምድር ላይ ሆኖ ማለት ነው። የከነአን ምድር ላይ አቁሞት ጌታ ምን አለው? ይህችን ምድር ትወርሳት ዘንድ። ይኸውልህ ይህንን ቃል ኪዳን ዩናይትድ ኔሽን ቢሰበሰብ፣ አሜሪካ ብትጨምር፣ ካናዳ፣ አውስትራሊያ፣ እስያ፣ የአሕዛብ አገራት፣ አፍሪካ፣ እነ ቻይና፣ እነ ሩሲያ፣ ዋቴቨር ማንም የገልፍ ሀገራት፣ የአረብ ሀገራት በሙሉ ቢሰባሰቡ ይህንን ኪዳን ከሻሩት እግዚአብሔር በእርግጥ የለም እንላለን ማለት ነው። ግን ለዘለዓለም አይሽሩትም። እግዚአብሔርም በዙፋኑ ላይ አለ። እግዚአብሔር በእኔ ውስጥ አለ፣ በአንተ ባመንከው በአንቺ ባመንሽ ውስጥ አለ። እዚህ ምድር ላይ ካመጣው በኋላ የከነአንን ምድር ምን አለው ጌታ? ምን አለው ጌታ? ምን አለው ጌታ? ይህችን ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣውህ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደርን፣ የ3 ዓመት ፍየልን፣ የ3 ዓመት ዋኖስን፣ በግና ዋኖስንም እርግብን የሚያዝልኝ አለው። ለሁለትም ከፈላቸው። ከዛ በትዩ አረደ። መስዋዕቱን ካደረገ በኋላ እግዚአብሔር አብርሃምም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ ብሎ ያለው ሙሴ የተናገረውን ከመናገሩ በፊት እግዚአብሔር ለአብርሃም ተናግሮታል። አይገርም? እስራኤል የሚባል ሕዝብና አገር ሕዝብ ገና ወደ ከነአን ምድር ሳይገባ ወደ ግብፅ ሳይገባ
400 ዓመት ባሪያ አድርገው እንደሚገዟቸው ከዛ በአራተኛው ትውልድ እንደሚያወጣቸው ከብዙ ከብት ጋር ይወጣሉ ብሎ እንዳለ ማለት ነው። ለሽማግሌው አውርቶታል። ጌታና አብርሃም አውርተዋል። ብራዘርዬ ብዙ ሚስጥር፣ ብዙ ቃል ኪዳን ተገባብተዋል። ይህን ቃል ኪዳን የዘላለም ኪዳን ነው። ማንም አይሽረው፣ ማንም አይደመስሰው፣ ማንም አይፍቀውም፣ ማንም አይለውጠውም፣ ማንም አያስቀይረው። ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ። ያው ዘመኑ ረጅም ስለሆነ አደርስበትም እያለው ነው ጌታ። በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ወደዚህ ይመለሳሉ። ከየት? ከግብፅ። በአራተኛው ትውልድ ይባላል የነ ሙሴ ትውልድ። በአራተኛው ትውልድ ወደዚህ ይመለሳሉ። የአሞራውያን ኃጢአት አልተፈጸመምና። አሞራውያን የሚባሉት የት ነበሩ ይኖሩ የነበሩት? እዚህ 7 ነገሥታት አሉልህ። የከነአን ልጆች ማለት ከነአን ዋነኛው ልጅ ነው። ከነአን 7 ነው 12 አባቶችን ወልደዋል። ከነዛ ውስጥ አንዱ አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያን፣ ኢያውያውያን የሚባሉ እዚህ ምድር ላይ ይኖሩ ነበር። የነሱ ኃጢአት በእግዚአብሔር ፊት ገና ጽዋው አልሞላም ነበር። በጣም የሚገርማችሁ እዚህ ምድር ላይ እስራኤል ገና ምድሪቱን ሳይዙ በፊት ይኖሩ የነበሩ አሕዛብ በዚህ ምድር ላይ እንደዚህ አይነት በደልና ኃጢአት እርኩሰትን ተደርጎ አይታወቅም ነበር። እዚህ ምድር ላይ ይደረግ የነበረ እርኩሰት ልጆቻቸውን መብል እንዲሆኑ ለአሕዛብ ጣዖታት ለጣዖቶቻቸው ያርዱ ነበር። እንደዚህ አይነት ልማድ ነበራቸው። በዚያ ዘመን የነበሩ አሞራውያን፣ ኬጣውያን፣ ፌሪዛውያን የሚባሉ ጌርጌሶናውያን አሕዛብ ናቸው። ጨካኞች፣ የወለዷቸው ልጆቻቸው ወስደው በድንጋይ ላይ ወስደው ለጣዖት ያርዱ ነበር። መብል አድርገው ለአጋንንት ማለት ነው። ይሄ በዚህ ጆርዳን የሚባለው ወንዝ ሞዓብና አሞናውያን የሚባለው ምድር የድሮ ማለት ነው። የአግ ንጉስ የምናምን ንጉስ የሚባሉ በዙሩ በጣም ብዙ የአሕዛብ መንግስታት አሉ። የሴዮን ንጉስ የሚባሉ በጣም ብዙ መንግስታት እንዲህ አይነት እርኩሰት በምድሪቱ ላይ ያደረጉ ነበር። እግዚአብሔር ከሰማይ በታች ያይ በመልኩና በአምሳሉ የፈጠረው ትውልድ እዚህ እንደ ጎመን ይጨፈጨፍ
ነበረ። በዚያን ዘመን ለአጋንንት መብል የሆኑ ዘንድ መስዋዕት ያደርጓቸው ዘንድ እና እግዚአብሔር ምን አለው? የአሞራውያን ኃጢአት ገና አልተፈጸመም። የአሞራውያን ኃጢአት ገና አልተፈጸመምና አልተፈጸመም እና አለው በቃ ስለዚህ አሞራውያን ኃጢአት ሲፈጸም የእግዚአብሔር ቁጣ በዚህ ህዝብ ላይ እንደሚገለጥ እግዚአብሔር ቀን ይነሳል። ሽማግሌው አካሉ እዚያ አለ። ኬብሮን ኦኬ፣ ላንተና ለዘርህ ለዘላለም ርስት እንዲሆን ሰጥቻለሁ ብሎ አለው። ላንተና ለማ ለዘርህ ኦኬ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ምን ብሎ ቃል ኪዳን አደረገ? በዛው በዘፍጥረት መጽሐፍ ምዕራፍ 15 ላይ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ሰጥቻለሁ። ቄናናውያን ቄኔዛውያንንም፣ ቀድሞናውያንም፣ ኬጣውያንንም፣ ፌሬዛውያንንም፣ ፋራይምንም፣ አሞራውያንንም፣ ከነዓናውያንንም፣ ጌርጌሶናውያንንም፣ ኢያቡሳውያንንም ሰጥቻለሁ አለው። ሰጥቻለሁ እነዚህን ሁሉ መንግስታት ልጆችህ ቆይተው በአራተኛው ትውልድ ያጠፏቸዋል እና ለአንተ ትልቅ ኪንግደም ሆኖ ትልቅ ኪንግደም የነ ሰሎሞንን ኪንግደም የነ ዳዊትን ኪንግደም ማን ነው ሊያቃልል የሚችል? ማን ነው ሊያቃልል የሚችል? ወንድ ነው የሰሎሞን ኪንግደም የሚባል የለም፣ የእስራኤል መንግስት የሚባል የለም ብሎ ሊል የሚችል ሰው? ወንድሞች ናቶች፣ እግዚአብሔር ከባሪያዎቹ ጋር የገባውን ኪዳን ለአብርሃም ፈጸመለት። የተስፋውን ቃል ማለት ነው አደረገ። ኦኬ፣ እንደ መንግስት ከተቋቋሙ በኋላ እንግዲህ
ብዙ ዘመናት አለፉ። የአሕዛብ መንግስታትን ከጌታ ጋር ሲጣሉ ለአሕዛብ መንግስታት አሳልፎ ይሰጣቸው ነበር። የአሕዛብ መንግስታት መጥተው ይመቷቸው ነበር። መልሶ እንደገና መስፍን እያስነሳላቸው እግዚአብሔር ትርግና እያደረገላቸው ከምድራቸውም የተማረኩበት ጊዜ ነበር። ደጋግመው በምድራቸውም ላይ ሆነው ብዙ የአሕዛብ መንግስታት ለምሳሌ ፍልስጤማውያን ገዝተዋቸዋል። በዛው በምድራቸው ላይ ሳሉ ማለት ፍልስጤማውያን ገዝተዋቸዋል። እዛው ከምድራቸው ላይ ያሉ ማለት ነው። ምዳማውያን ገዝተዋቸዋል። ብዙ የአሕዛብ መንግስታት ማለት ነው። አሞናውያን ገዝተዋቸዋል በሳኦል ዘመን ማለት ነው። በነ ጌዲዮን ዘመን እንደዚሁ ምዳማውያን፣ በነ ሳምሶን በነ ዳዊት ዘመን ፍልስጤማውያን ገዝተዋቸዋል። በአንድም በተዘዋዋሪ መንገድ እግዚአብሔር መስፍን እያስነሳላቸው አንዴ ጌዲዮንን፣ አንዴ ባራቅን፣ አንዴ ዮፍታይን እያስነሳላቸው እግዚአብሔር ዘመነ መሳፍንት ላይ ይበድላሉ። እግዚአብሔርን ሲበድሉት የአሕዛብ መንግስታት አምጥቶ ያስጨንቃቸዋል። ከዛ ወደ እግዚአብሔር ሲመለሱ በእግዚአብሔር ከመካከላቸው አንድን ሰው ያስነሳና ልክ እንደ ግራኙ ናኦድ አይነትን ወይ እንደነ ሳምሶን አይነትን ያስነሳና እግዚአብሔር በመታደግ ይታደጋቸው። ወይ ዲቦራን አስነስቶ ይታደጋቸዋል፣ ወይ ጦላን አስነስቶ ልክ እንደዚህ እያደረገ ማለት እንደዚህ እያሉ መንግስታቸው ግን በዛው በምድራቸው ላይ ለብዙ ሺህ ዓመት የነበሩበት ያሉበትም ለዘላለምም የሚኖሩበት ምድር ነው። አስምርልኝ። መጨረሻ በሰለሞን በደልና ኃጢአት ምክንያት አለፍ አለፍ ብዬ ነው የምናገረው። ዋናው ላይ ለመምጣት የአሁኑ ላይ ለመምጣት በሰለሞን በደልና ኃጢአት ምክንያት እስራኤል ለሁለት ተከፈለ። ጁዲያ እና ሰማሪያ ተብሎ ማለት ነው። ይሄኛው ክፍል ጁዲያ፣ ይሄኛው ክፍል ሰማሪያ ተብሎ ለሁለት ተከፈለ። ሁለት ኪንግደም ሆነ። 10 ነገድ ከዚች ከምታዩት በላይ ሰማሪያ ይዞ ማለት ነው። ሰማሪያ ብሎ ይችኛዋ ፓርት እስከታች እስከ ኤላት ድረስ ጁዳ ብሎ ተከፈለ ማለት ነው። ይሄም የእስራኤል ህዝብ ነው፣ ሁለቱ ነገድ። ይሄም የእስራኤል ህዝብ ነው፣ 10 ነገድ። ለብዙ ዓመታት ኖሩ ተከፍለው፣ እርስ በርስም ይዋጉ ነበር። የአንድ አባት ልጆች እግዚአብሔርን ሲበድሉት በደልና ኃጢአታቸው ያመጣባቸው ነው እንጂ እነዚህ እስራኤላውያን ስላልሆኑ፣ እነዚህኛው ደግሞ ሌላ አሕዛብ ስለሆኑ አይደለም። ሁለቱም እስራኤላውያን ናቸው። የአንድ አባት፣ አንድ ዘር፣ አንድ ስጋ፣ አንድ ትውልድ። ኦኬ፣ መጽሐፍ ቅዱሳችን የሚነግረን ይሄን ነው። በነገሥት መጽሐፍት ላይ ምዕራፍ 11፣ ምዕራፍ 12፣ ምዕራፍ 13 ታነቡ። በተለይ ምዕራፍ 11 እና 12 አንደኛ ነገሥት የሚነግረን ይሄን ነው። የእስራኤል መንግስት ለሁለት መከፈል ምክንያት ማለት ነው። ጁዳና ሰማሪያ ተባብለው ተለያዩ። ሞዴሬተሮች ምን እያደረጋችሁ ነው? ምንም አታዩም? እኔው ራሴ ሰባኪ ራሴው ተቆጣጣሪ ይሉን የሰውን አቴንሽን ለመስረቅ ብዙዎች ያልሆነ ኮሜንት ጽፉ። ምን እንደምታደርጉት የኔ ሞዴሬተሮች የብዙ ሰው አቴንሽን አንድ ሰው 10 እና 15 ጊዜ አንድን ኮሜንት እየፖሰተ ዲስትራክት ሲያደርግ ዝም ትላላችሁ። እኔ እኮ በጣም እኮ ነው የሚገርመኝ። ኦኬ፣ የእስራኤል መንግስት ለሁለት ከተከፈለ በኋላ ከመቼ ጀምሮ ማለት በሰለሞን ዘመነ መንግስት ነው። ሰለሞን ከሞተ በኋላ ልጁ ሮብዓም ሲነግስ በ930 ቅድመ ልደተ ክርስቶስ ለሁለት ተከፈለ። ከዛ ጊዜ ጀምሮ ሁለት መንግስት ሆነው ነው ወደ አሕዛብ የተማረኩት። የሰሜኑ እስራኤል መንግስት ኤፍሬማውያን ተብለው ይጠሩ ነበር፣ ሰማሪያ ማለት ነው። ደቡቡ ክፍል ጁዳ ተብሎ ይጠራ ነበር። ይሄኛውን 722 ላይ ይሄኛውን ሰሜኑን ክፍል 722 ላይ አሶራውያን በምዕራፍ 8 ትንቢተ ኢሳይያስ ምዕራፍ 8 ላይ በዛ በተጻፈው መሰረት ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰው ሰሌዳ መጽሐፍ ጻፍ ብሎ ያለው አሁን ቸርች ውስጥ አንዳንድ ሰው እንደሚሰብክበት አይደለም። ምርኮ ፈጠነ፣ ብዝበዛ ቸኮለ ይላል ጌታ ምናምን ነገር ብለው የቃሉ አውድ የሚናገረው እዛ የእስራኤል የሰሜኑ እስራኤል የሰማሪያ ምርኮ ወደ አሶራውያን ይማረካል ነው ብሎ የሚለው። በታላቁ የአሶር ንጉሥ እጅ ተላልፋችሁ ትሰጣላችሁ ነው ኢሳይያስ እየተናገረ ያለው። እኔ እኮ እንዴት አገናኝተው አንዳንድ ሰባኪዎች አሜን በሉ ወፈር ያለ ምናምን ነገር ብሎ ይላል። ኧረ ተወይም በመድኃኔዓለም ተፋታን ዳር ያዝሽ ብራዘርዬ።
እግዚአብሔር ምርኮን ይመልሳል። ምንም ጥርጥር የለም። እንደዚህ አይነት መልእክትን ያመጣል። የጌታዬን የመንፈስ ቅዱስን ድምፅ እንሰማለን፣ ሰማለሁ። ግን በቃ ያልሆነ የሆነ ነገር ጽፎ እንደዚህ ማለት የተጻፈን ጠምዝዞ ለራስ ሀሳብ ማድረግ ነው። 7:22 ላይ እነዚህ ወደ አሶር ተማረኩ። አሶር ኔነቫይ ማለት ነው። ነነዌ የጥንት አሶራውያን የአሁኑ ኩርዶች ያሉበት አሶር እዚህ አካባቢ ማለት ነው። ከቱርክ ደቡባዊ ከሶሪያና ከሶሪያ ሰሜናዊ ከኢራቅም ሊባኖስ ከኢራቅም ከባቢሎን ማለት ነው ሰሜናዊ ክፍል ላይ አሶር የሚባል ኪንግደም ነበር። እዚህ በጣም ታላቅ ኪንግደም ማለት ነው። በእነሱ እጅ ተማረኩ 7:22 ላይ። ለዚህ ነበረ ትንቢተ ኢሳይያስ መጽሐፍ ምዕራፍ 8 ቅድም ያልኳችሁ ላይ አለፍ አለፍ ብዬ እሷ እንድናገርና እንቀጥላለን። ምዕራፍ 8 እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰው ፊደል ጻፍበት። የታመኑ ምስክሮች ካህኑን ኦርዮንና የበራኪው ልጅ ዘካርያስን ምስክሮች አድርግልኝ አለኝ። ወደ ነቢይቱ ቀረቡ፣ እርሷም ጸነሰች፣ ወንድንም ወለደች። እግዚአብሔርም አለኝ ስሙን ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ጥራው። ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆ የሶሪያ ማለት ነው ሀብትና የሰማርያን ሰሜኑ ክፍል እስራኤል የሰማርያ ምርኮ በአሶር ንጉሥ ፊት ይወሰዳልና አለኝ። እነዚህን ሁለትን መንግስታት የእስራኤልን መንግስት ሰሜኑን 10ሩን ነገድ እና የደማስቆንም ጨምሬ ሶሪያን አብሬ ለአሶር ንጉሥ አሳልፌ ሰጣቸዋለሁ። ሀብታቸውም ወደ አሶራውያን ወደ ታላቂቱ ነነዌ ተማርከው ይሄዳሉ ብለህ ተናገር። ለምትናገረው ነገር ምስክር አድርገህ የምታስቀምጥልኝ ሰዎች እነኚህን ሰዎች ነው። የታመኑትን ሰዎች ካህኑን ኦርዮንና የበራኪው ልጅ ዘካርያስንም ምስክሮች አድርግልኝ አለ። ስንት ሰው ያውቃቸዋል እነዚህን ካህናት? የበራኪው ልጅ ዘካርያስን ጌታ ተናግሮታል በማቴዎስ ወንጌል መጽሐፍ ምዕራፍ 23 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ብሎ ያለ እነኚህን ምስክሮች አድርግልኝ እና የሚሆነው ይሄ ነው። የደማስቆ ሀብት የሶሪያ ማለት ነው። የሰማርያንም ምርኮ ሰማርያ ሰሜኑ እስራኤል ማለት ነው። የሰማርያ ምርኮ በአሶር ንጉሥ እጅ ይወሰዳል። ስለዚህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰው ሰሌዳ በሰው ፊደል ጻፍልኛል። ሰማርያ እና ሶሪያ እዚህ ደማስቆ ማለት ነው። ይሄን ኪንግደም እና ይሄኛውን ኪንግደም ለአሶራውያን አሳልፌ እሰጣለሁ። ጁዳ ሁለቱ ነገድ ብንያምና ይሁዳ እነሱ እዚህ ቤተ መቅደሱ አለ፣ እግዚአብሔርን የሚፈሩ ሰዎች አሉ። ስለ ባሪያዬ ስለ ዳዊት ዘሩን እንዳያስቀር እንዳያጠፋበት እግዚአብሔር ስለ ባሪያዬ ስለ ዳዊት ብሎ እዚህ ጋር ብቻ ቀሩ ማለት ነው። ያኔ ሁለት መንግስት ሆነው ነበረ ወደ አሶር ሲማረኩ፣ ይሄኛው ተማረከ፣ ይሄኛው ደግሞ ሌላ መንግስት ሆነ የጁዳ ኪንግደም መንግስት ሆኖ እዚህ ደግሞ ቀረ። እዚህ ደግሞ ላሉት እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከአታላይቱ እችኛቱ ይሁዳ ታታል ነበር። ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ሄደህ ይህንን በእስራኤል ቤት ላይ ተናገርልኝ እያለ ነቢያትን ይልቅባቸው ነበር። ጌታ ይመስገን ምናምን ነገር እያሉ ግን ጣዖትን የማምለክ አባዜ እዚህም ነበረ በዚያ ዘመን። ኢየሱሴ ውዴ ብለህ እንደምን ወይ ደግሞ እነንቶኔ ደግሞ አንድዬ መድዬ ብለው እንደሚሉት ማለት ነው። ከዛም በቁልምጫ ስም ይጠሩት ነበር። ግን ህይወት እና እግዚአብሔር ታላላቅ ነቢያትን አስነስቶ ከዚህ ከቢንያም ካህናቶት ማለት
ለነገደ ብንያም ከተሰጠበት ቦታ ካህናቶት ኤርምያስን አስነስቶ መንገዳችሁና ስራችሁን አሳምሩ፣ በዚህ ስፍራ እንዳሳድራችሁ ንጹህ እንደማታፍስሱ ክፉ እንዲሆንባችሁ እንግዶችን አማልክትን አታምልኩ። ዋት ምዕራፍ 7 ኤርምያስ እንግዶችን አማልክትን አታምልኩ፣ ንጹህ ደምን አታፍስሱ፣ ለአባቶቻችሁ በሰጠኋቸው ምድር እዚህ ምድር እንዳኖራችሁ ይህን ክፉ ነገር በፊቴ አታድርጉ ይላል እግዚአብሔር። ኢሳይያስ የምትለው ነገር አለ። ታጠቡ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ። ምዕራፍ 1 ቁጥር 15 ላይ ለይሁዳ የተነገረ መልእክት ነበር። አብዛኛው መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ተለይቷል ይላል ጌታ። ማንን ተናገር? ኢሳይያስ። ኤርምያስ በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችቱን መንገድ ወዴት እንደሆነች ወቁ፣ በእሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። የጌታ መንገድ ቅናት፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል። ሆሴ ተናግሮ ለዚህ ለሰሜኑ ክፍል ስለ መንገድ የምን መንገድ ነው የሚያወራብን? ሕዝቅኤል ተነሱ፣ የጌታ መንገድ የቀናች አይደለችም ብላችኋል እናንተ፣ መንገዴ ግን የቀናች ነች ይላችኋል ጌታ። አቤት ግብግብ! ይሁዳም አልሰማችም። እነዚህ ሰማርያ 7:22 ቢሲ ማለት ነው፣ ቢፎር ክራይስት። ይሁዳ 5:86 እነዚህ ወደ አሶር፣ እነዚህ ወደ ባቢሎን። ጌታ አስማረካቸው ማለት ነው። እዚህም የተማረከው ሕዝብ የአብርሃም ዘር ነው። እዚህም በኋላ የተማረኩት የአብርሃም ዘሮች ናቸው። ሁለት ኪንግደም ሆነው በተለያዩ ዘመናት ላይ ለሁለት ተከፍለው ወደ አሕዛብ መንግስታት ሄዱ። ያስለቅሰኛል፣ ያናድደኛል፣ ያስቆጣኛል አልኩ። ይህን ሳስብ በእግዚአብሔር ላይ አይደለም የምናደደው፣ በሰው ልጅ አለማስተዋል ላይ፣ በሰው ልጅ በራሴ አለማስተዋል ላይ። እውነቴን ነው የምልህ፣ እነሱ ይሄ ያለፈ ትውልድ ነው። በራሴ አለማስተዋል ላይ እግዚአብሔር ሆይ ማስተዋል ይመልስ ብዬ እላለሁ። ታሪክ ብቻ አይደለም የምንተርከው፣ ይህ ቃል ዛሬም ይሰራልና። ይሄ ኪዳን ህዝብ ለሁለት መንግስት ተከፍሎ ከዛ ደግሞ ጌታ ማሪ ነው። ከሁሉም ሀገር፣ ከዚህም ሀገር ብቻ ሳይሆን ከተበተኑባቸው የምድር ዳርቻዎች ሁሉ እሰበስባችኋለሁ አለ። ጌት የት ነው ያለው? ኤርምያስ ዝም ብለህ እንትን ወሬ እንዳታበዛብን ነው መባል ያለብኝ። መረጃ አምጣ፣ መረጃ አስደግፈህ ተናገር። ካልሆነ ዝም ብለህ የምታወራው ነገር እንዲህ አይሆን። በዚያን ቀን እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። ይሄ ስለ መሲሁ ነው። ስለ መሲሁ የእሴይ ሥር ማን ነው? አሕዛብ ይፈልጉታል የተባለው ማን ነው? መሲሁ። መሲሁ ጌታዬ ኢየሱስ። ይኸውልህ የእሴይ ሥር፣ የዳዊት ቁጥቋጥ፣ አሕዛብ የፈለጉት ማረፊያውም የተከበረ ይሆናል አለ። እንጨት ላይ አይደለም ያረፈው፣ የሆነ የተጠረበ እንጨት ላይ ምናምን ነገር አይደለም ያረፈው። ማረፊያውን የኔ በለስ እስኪ ጻፍ ወንድምዬ፣ እህትዬ። ማረፊያውም የተከበረ ይሆናል። ማረፊያው፣ መኖሪያው፣ ማደሪያው፣ የመንፈስ ቅዱስ ማደሪያ ከአሕዛብም ጭምር። ኦኬ። በዚያን ቀን እንዲህ ይሆናል፣ የቀረውን የሕዝቡን ቅሬታ ከአሦርና ከግብፅ ሌሎችም ሀገራት ላይ ሁሉ ሄደዋል። ከጳጥሮስና ከኢትዮጵያ ከኤላም እና ኤላም ዛሬ የምናየው አንዱ ማለት ነው። በኋላ ላይ ኤላም
ማን ነው? በኋላ በመረጃ አሳያችኋለሁ፣ በጂኦግራፊም በመጽሐፉም እውነት። ኤላም ከሰናኦር ባቢሎን፣ ከሐማት ሶሪያ፣ ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል፣ ለአሕዛብ ምልክትን ያቆማል፣ ከእስራኤል የተጣሉትን ይሰበስባል፣ ከይሁዳም የተበተኑትን ከአራቱ የምድር ማዕዘኖች ያከማቻል። መሬት፣ ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን፣ ከአራቱም የምድር ማዕዘናት የአይሁድ ሕዝብ ከተበተነበት ቦታ በሙሉ እሰበስባቸዋለሁ። ወዴት? ወደ ምድራቸው ነው። አገር የለውም እስራኤል ስልህ ይላል ይመጣና አገር ከሌለው ወዴት ነው ሰበስባቸዋለሁ ብሎ ያለው? ይሄ ነቢይ እኮ ትንቢቱን የተናገረው የዛሬ 2700 ዓመት ላይ ሆኖ ነው። ለካ እስራኤል የዛሬ 2700 ዓመት አገር ነበረው። በጣም ከዛ በፊትም እንጂ የምን 2700 ከዛ በፊትም ከዳዊት እንኳን ልቁጠር ልብዬ ካልኩ ከ3000 ዓመት ጀምሮ ማለት ነው። ፈቅ ብዬ ላው ላይ ልጨምርበት ብዬ ካልኩ ከዛሬ ከግብፅ ምድር ከወጡበት ጊዜ ጀምሮ ላስላለ 480 3000 በቃ 480 ሰለሞንን ሊያዝና 480 40 ዓመት አባትየው የዳዊት አለ 480 የሰለሞንን 3000 ዓመት ያህል መንግስት የሆነ አገርና ህዝብ ነው። ማን? እስራኤል። አያው የእድሜውን ርቀት የዘመኑን ርቀት 480 ማነው? 480 የሰለሞን ነው። ሰለሞን ከነገሰበት ወደኋላ የሚቆጠረው እስከ ግብፅ ድረስ ማለት ነው። 3000 ብዬ ያልኩትኝ ከመሲሁ ከኢየሱስ ክርስቶስ ከጌታችን ሞት 1000 ዓመት በፊት ዳዊት ነበረ። ከ1000 ዓመት በፊት ዳዊት ነበረ። ከ1000 ዓመት በኋላ መሲሁ ተገደለ በመስቀል ላይ ማለት ነው። መሲሁ ስንት ዓመት ሆነው? 2000 ከ2000 ዓመት በፊት 1000 ዓመት ወደኋላ ዳዊት ነበረ። 2000 እና 1000 ስንደምር 3000 ከ1000 ዓመት በፊት ሰለሞን ማነው? የሰለሞን ዘመንን ይዘን የዳዊትን ቀንሰን ማለት ነው 40ዋን ቀንሳታለን 480 ብሎ የሚለው አንደኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 1 እና 2 በተለይ ቁጥር 1 የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ ነገሰ። 480 ዓመት በሆነ ጊዜ እቺ 480 ዓመት የሰለሞን ዘመን ላይ ቆመን ማለት ነው። ስለዚህ እስራኤል መንግስት ሆኖ ከግብፅ ምድር ከወጣበት ጊዜ ጀምሮ መንግስት ሆኖ ከተቋቋመ 3480 ዓመት ሞልቶታል። ይህንን ኪንግደም ይህንን አገርና ህዝብ ነው አገር የለውም ርስት የለውም ተብሎ ማንም ተነስቶ የሚያላግጠው ማለት ነው። የአምላኬን እግዚአብሔርን ቃል ስለማምን እኔ ማንም ተነስቶ የትኛውንም ታሪክ አምጣልኩ እጅ ላይ ብትንትን ነው የማደርገው። 3480 ዓመት መንግስትና ህዝብ ጥንታዊ ህዝብ ነው። ጥንታዊ ህዝብ ጥንታዊ ኪንግደም ነው መንግስት። ይህ መንግስት ራሱ መንግስቱ የእግዚአብሔር መንግስት ነው። መንግስቱ የእግዚአብሔር መንግስት መሆኑን ታየው። የመንግስቱን መተዳደሪያ በሲና ኮረብታ ላይ እግዚአብሔር ሲገለጥ ስብሰባ በተደረገበት ሰዓት ላይ ህገ መንግስቱን የሰጣቸው ህግ እንዴት እንደሚተዳደሩ
እርስ በርሳቸው ሲኖሩ ከአሕዛብ ጋር ሲኖሩ በሕይወት መስተጋብር በኑሮ ውጣውረድ እርስ በርስ በመጋባት ባለመጋባት በእርሻ በድንበር በአምልኮ ስርዓታቸው ምን መምሰል እንዳለበት እያንዳንዱ ተጽፎ 613 ሕግጋት የተሰጠው እግዚአብሔር ነው። ይህንን ሕግ የሰጠው ከ10ቱ ትእዛዛት ጭምር ማለት ነው። 613 ሕግጋት። ማን ይህን ኪንግደም የሰራ? እግዚአብሔር። ማን መንግስት ስላደረጋቸው? እናንተ ዝም ብላ ብራዘር። ኦኬ ማን መንግስት ያደረጋቸው? ወይት እንዳትሄድ ወንድም አለምዬ እንዳትሄድ። በ3ኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። ቴንኪው መንፈስ ቅዱስ። ከራፋይድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳውም ሰፈሩ። በዛም እስራኤል በተራራው ፊት ሰፈረ። ያው ለስብሰባ የተደረገበት ማለት ነው። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርን በተራራ ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ብለህ ንገር፣ በግብፃውያን ያደረግኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔ እንዳመጣችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ የተመረጠ ርስት ትሆኑኛላችሁ፣ እናንተም የካህናት መንግስት። ኦ ሎርድ። ጴጥሮስ እኮ ከዚህ ወስዶ ነው እኛ ጋር አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 8-9 ላይ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ ምናምን ብሎ ያለው ጴጥሮስ ከዚህ ወስዶ ነው። ያው ለእነሱን አስቀድሞ የተነገረው እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑኛላችሁ፣ ለእስራኤል ልጆች ይህን ቃል ንገራቸው። ምን? የካህናት መንግስት። አዎ መንግስት። ማን ይህንን ያለው? እግዚአብሔር። ከአሕዛብ የተመረጠ ርስት ትሆኑኛላችሁ፣ የካህናት መንግስት ነው የምትሆኑት። መንግስቱ ደግሞ የእስራኤል መንግስት ተብሎ ይጠራ እንጂ መንግስቱ የእግዚአብሔር መንግስት ነው። የእስራኤል መንግስት የእግዚአብሔር መንግስት ነው። ዝም ብዬ ማውራ ይመስላል ወንድምዬ። ቴንኪዩ የኔ ጌታ፣ ቴንኪዩ እግዚአብሔር መንፈስ። 13:8 ሁለተኛ ዜና መጽሐፍ ምዕራፍ 13 ቁጥር 5 ጀምሮ ላንብበው እንጂ አንተዬ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደተሰጠ በውኑ አታውቁምን? በዛ ዘመንም የነበረው የሰሜኑ እስራኤል ክፍል ላይ በአብያና በኢዮርብዓም መካከል ጦርነት በተደረገበት ጊዜ ነው። እዚህ ክፍል ላይ እንደዚህ ብሎ ያለው ይኸው ለዚህ ጋር እርስ በርስ በሚዋጉበት ጊዜ በንጉሱ በኢዮርብዓም በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ። በአብያና በኢዮርብዓም አብያ የይሁዳ ንጉስ ነው፣ ኢዮርብዓም ደግሞ የሰሜኑ እስራኤል ንጉስ ነው። እርስ በርስ ሲጠዛጠዝልህ ጀመር። አየው እግዚአብሔር በኃጢአታቸው ምክንያት ቢከፍላቸውም እርስ በርስ ሲደባደቡ፣ ከዛ ይሄኛው ክፍል በጣም ብዙ ሰራዊትን ያሰለፈባቸው እዚህ ጋር በጣም ይወደ አብያም የተመረጡ ማን ነው? ሶሪ እዚህ ጋር ምን ይላል? አብያም የተመረጡ 400 ሶሪ እዚህ ጋር ቆይ 3 ዓመት በኢየሩሳሌም ነገሰ። የእናቱም ስም ማኪያ ትባል ነበር። የገባአ ሰው የኦሬ ልጅ ነበረ። በአብያና በኢዮርብዓም መካከል ሰልፍ ነበረ ይላል። በሰሜኑና በደቡብ ክፍል ማለት ነው። ከዛ አብያም የተመረጡ 400,000 ኃያላን ሰልፈኞቹ ይዞ ወደ ሰልፍ ወረደ። ኢዮርብዓምም የሰሜኑ ክፍል ማለት ነው። ይሄኛው የደቡብ ክፍል ነው። ስንት ነው የደቡብ ክፍል? 400,000 ኃያላን 400,000 400,000 ኃያላን የይሁዳ ማለት ነው። ጉዳዩ በብዛት አይደለም፣ ጉዳዩ በኪዳን ነው። ቆይ እነኚህም ኪዳን አላቸው፣ ግን ጉዳዩ መሲሁ የሚመጣበትን ይፈልጋል ጌታ። ኦ ሃሌሉያ። ኦኬ 400,000 400,000 ኦኬ። ኢዮርብዓም የተመረጡትን 800,000 ዋት 800,000 ምንድነው? አልተመጣጠኑም። ሰማርያ ኢዮርብዓም ንጉሱ። ይሄ ደግሞ አብያ በይሁዳ ላይ የያዛቸው ሰራዊት 400,000፣ ኢዮርብዓም በሰማርያ ላይ የያዛቸው ሰራዊት 800,000። አልተመጣጠንም ለጦርነት እና ልክ እንደዛ በተተባተበበት ከዛ አብያም በተራራማው በኤፍሬም ሀገር ባለው በጽራማይም ተራራ ላይ ቆሞ እንዲህ አለ፣ ኢዮርብዓምና እስራኤሎች ስሙኝ አላቸው። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጣ አታውቁምን? ለማ ለዳዊት። ኢዮርብዓም የፈለከው
እግዚአብሔር ቢያነግስህ መንግስትን ከሰለሞን ቀዶ ቢሰጥህ መንግስትን የሰጠህ እግዚአብሔር የአንተ መንግስት ከይሁዳ አይበልጥም። ተረጋጋ እያለው ነው በዘመኑ ንግግር። ተረጋጉ፣ አቧራት አቡኑ። ልክ ነው። የናባጥ ልጅ ኢዮርብዓም የሰለሞን ባሪያ ነበርክ እና እግዚአብሔር በሰለሞን ኃጢአት ምክንያት ስለተቆጣ መንግስትን ከሰለሞን ቀድጃ 10 ነገር ላንተ ሰጣለሁ ብሎ በባሪያው በነቢዩ በአኪያ አፍ በአንደኛ ነገሥት መጽሐፍ ምዕራፍ 11 ላይ እዛ መንግስትን ሰጥተዋል። መንግስትን ቢሰጠውም ከዳዊት መንግስት ግን አይበልጥም። የኢዮርብዓም መንግስት የፖለቲካ መንግስት ነው። ይሄኛው መንግስት ግን የአብያ ማለት የይሁዳ ነውና የዳዊት መንግስት ነውና ይሄ መንግስት የጌታ መንግስት ነው። ለዳዊት ልጅ ለሰለሞን ባሪያ የናባጥ ልጅ የዳዊት ልጅ የሰለሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ በጌታው ላይ አመፀ ይላል። ክፉ ሰዎች ምናምንቴዎችንም ወደ እሱ ሰብስቦ ሮብዓም ሕፃንና ለጋ በነበረበት ጊዜ ሊቋቋማቸው ባልቻለ ጊዜ በሰለሞን ልጅ በሮብዓም ላይ በረቱበት ካለ በኋላ የለኝ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ ታስባላችሁ? የማን መንግስት? የእግዚአብሔርን መንግስት። በማን እጅ ነው የሚሆነው? በዳዊት ልጆች እጅ። የዳዊት ልጆች የት ነው ያሉት? ይሁዳ ላይ። ይሁዳ ነገዱ ነው። ይሁዳ ዋነኛው አባት ነው። ይሁዳ ከትዕማር ፋሬስና ዛራን ወለደ። ዛራን ጌታ ተወና ፋሬስን ያዘ። ፋሬስ ኤስሮም አራምን፣ አራም አሚናዳብ ናኦስ ሰልሞን ከራኬ ቦኤዝን፣ ቦኤዝ ኢዮቤድን፣ ኢዮቤድ እሴይ ዳዊትን፣ ዳዊት ሰለሞን ሮብዓም አብያ ኢዮሳማን አሳ ኢዮሳፍጥ እያለ የይሁዳ ነገስታት ይሄዳል። አብያ ጋር መጣ ማለት ነው። እና በዳዊት መንግስት በዳዊት እጅ የሆነውን የእግዚአብሔር መንግስት ልትቋቋሙ ታስባላችሁን ብሎ አለ። ስለዚህ እግዚአብሔር እዚህ ይሁዳ የሚባለው ጋር የዳዊት ቤትና ዘር የሆነው ጋር መንግስትን ሰጥቷል ማለት ነው። ይሄ መንግስት የፖለቲካ መንግስት አይደለም። ይሄ መንግስት ሁሉን የሚገዛ መንግስት ነው። ይሄ መንግስት ዝም ብሎ ፖለቲካ እንዳይመስል ብራዘርዬ። ይሄ መንግስት ይገለብጥሃል አልኩ፣ ይደፋሃል፣ ይዘቀዝቅሃል አልኩ። ዘር ትውልድህን ሁሉ ነው የሚጠርገው። ይህን መንግስት ዩናይትድ ኔሽን አያጠፋው፣ ኢራን አያጠፋው፣ የዓለም መንግስታት ቢደራጁ አያጠፉትም። ይህን መንግስት ከዚህ ምድር ላይ አሰርዘውም። እዚህ መንግስት ላይ ያኔ ዳዊት ተቀማጭ ነበር። አሁን ግን በዘመን ፍጻሜ መሲሁ ይቀመጥበታል። ኦ ሎርድ ኢየሱሴ መሲሁ ይቀመጥበታል። ይህን መንግስት እግዚአብሔር የዳዊትን መንግስት እግዚአብሔር ለብላቴናው ጠብቆለታል። የዳዊት ልጅ ብላቴናው ኢየሱስ ይነግስበታል። ኢየሱስ ሲመጣ ይህንን መንግስት ሙሉ በሙሉ ይቀበላል። ይህን መንግስት ማንም ሰው ያጠፋው። ይህን መንግስት የኒኩለር ኃይል የታጠቁ እነ ራሽያ ዋቴቨር ማንንም ጥራልኝ አያጠፉትም። መድኃኔ ዓለም ክርስቶስ ምስክሬ ነው። አያጠፉትም። ይህን መንግስት ማንም ሰው ሽረው። ይህንን መንግስት ማንም ሰው አድቅቆ አያጠፋው። ይህ መንግስት በጁዳ አለ፣ በእስራኤል አለ። የፖለቲካ መንግስት አይደለም። ይሄ መንግስት መጨረሻውም መጀመሪያውም በእግዚአብሔር ነው የሚያልቀው። ዳንኤል ለካ ይሄንን እያየ ነበር እንዴ? ወይ ና ዳንኤል ና። ይሄን መንግስት እያየ ነው እንዴ ዳንኤል የተናገርከው? ጋር መጣ
እስራኤላውያን ወገኖች እቺን ክፍል ሲያዩት ይሸሸዋታል። ለምን? ይሄን ክፍል አየኸው ማለት የሺዋ መሲሁ ማን እንደሆነ ታውቃለህ ማለት ነው። ኦኬ። ከሰማይ ደመናት ጋር ሲመጣ መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት ካለ በኋላ ወገኖች የተባሉት ማለት ናቸው እስራኤላውያን። ከዛስ አሕዛብ ጀንታይል የተባሉት አሕዛብ በልዩ ልዩ ቋንቋም እዚህ ፕላኔት ላይ የሚናገር ሁሉ ማለት ነው የሚናገሩ ሁሉ ቻይንኛ፣ መንደርኛ ምናምን ነገር፣ እንግሊዘኛ፣ አረብኛ፣ ስፓኒሽ፣ ፖርቱጊዝ ምናምን ነገር በሙሉ ጥራ እዚህ ፕላኔት ላይ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ማን ነው መንግስት ነው የሰጠው? ግዛቱም የማያልፍ ግዛት ነው። መንግስቱም የማይጠፋ ነው። ኢራን አታጠፋውም በፍጹም። አሜሪካ አታጠፋውም የመንግስት በፍጹም። ዩናይትድ ኔሽን፣ የተባበሩት መንግስታት፣ አርማጌዶን የሚሰበሰብ የአሕዛብ መንግስታት በሙሉ ጎግና ማንጎግ አያጠፉትም በፍጹም አልኩ። በፍጹም እሱ ራሱ ያጠፋቸዋል። የሰው ልጅ የሚመስል አላለም ስላልተወለደ የሰው ልጅ መስሎ ነው የታየው። ዳንኤል ከ600 ዓመት በፊት ሲያየው የሰው ልጅ የዛሬ 2600 ዓመት ላይ ቆሞ ሳየው የሰው ልጅ ከየት ነው የሚመጣው አለ። ከየት ነው የሚመጣው አለ? ከሰማይ ደመናት ጋር። እስራኤላውያን ወገኖቼ ከሰማይ ደመና ጋር የሚመጣ የሰው ልጅ አለ ወይ? አዎ አለ። ማን የተናገረው? ዳንኤል። ይሄ ሰው ልጅ የተባለው ማን ነው? ማን ነው? ከሰማይ ደመና ጋር ሲመጣ አዩት። አየው። ያው ንጉሱ፣ ያው ባለ ግርማው፣ ይሄ እግዚአብሔር ልጅ፣ ይሄ የዳዊት ልጅ የሽዋሁ አዶን ሎክ ወገኖች አሕዛብ ወገኖች የተባሉት እስራኤላውያን ናቸው። አሕዛብ እና በልዩ ልዩ ቋንቋም የሚናገሩ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ሰጪው ማን ነው? ዳንኤልና ኢሳያስ ናቸው አሁን የሚያገለግሉን። ወደ ኢሳያስ እንሄዳለን። ተያይዘን እንሄዳለን። ኢሳያስ የምትለው ነገር አለ፣ በዚህ ላይ የምትጨምረው ነገር አለ? አዎ ምን ይሄ መሲህ ሲወለድ ሕፃን ተወልዶና ወንድ ልጅም ተሰጥቶናል፣ አለቅነት በጭንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራ ካለ በኋላ ከዛሬ ጀምሮ ይላል። ከመቼ ጀምሮ? ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደረገ። ዳዊት ኪንግደም የት ነበር የነበረው? ኢየሩሳሌም። ዳዊት ማለት ማን ነው? ዳዊት ማለት የእሴይ ልጅ ዳዊት ነው። የዛሬ 3000 ዓመት የነበረ ታላቅ ንጉሥ፣ እዚህ ፕላኔት ላይ ካለ ኪንግደም ሁሉ የበለጠ ኪንግደም፣ የዳዊት ልጅ እና ምን ይላል? በምድር ላይ ይነግሳል። የዳዊት ልጅ አዎ፣ መሲሁ አዎ። ማንን የተናገረው? ኤርሚያስ እና ነገራቸው። የዚህ ዘመን ትውልድ ብዙ ላያምን ስለሚችሉ ነገራቸው። እነሆ ለዳዊት ጻድቅ ቁጥቋጥ ማስነሳበት ዘመን ይመጣል ይላል እግዚአብሔር፣ እርሱም እንደ ንጉሥ ይነግሳል። ጌት እርሱም እንደ ንጉሥ ይነግሳል፣ ይከናወንለትማል። የት ነው የሚነግሰው? የት ነው የሚከናወንለት? ኤርሚያስ
በምድርም ፍርድንና ጽድቅንም ያደርጋል። ኦ ማይ ጋድ! በምድር አዎ፣ በምድር ላይ ይነግሳል። አዎ፣ በምድር ላይ በፍርድ ይፈርዳል በጽድቅ። አዎ፣ አይኑ እንደምታይ አይፈርድም፣ ጆሮም እንደሚሰማ አይበይንም፣ ግን በጽድቅ ይፈርዳል። የት ሆኖ? በዳዊት ዙፋን ላይ ተቀምጦ። ይነግሳል። በምድር አዎ። የት? ኢየሩሳሌም። የቷ ኢየሩሳሌም? አሁን ኢየሩሳሌም የተባለችው ናቻ። ወገኖቼ ኢየሩሳሌም ማለት አሁን ያለችው ኢየሩሳሌም ማለት ነው። እዚህ ይነግሳል። ጌታ ኢየሱስ ክርስቶስ ምስክሬ ነው። የሕያው እግዚአብሔር ወንዶችና ሴቶች ልጆች የጌታን መምጣት የምትናፍቁ ማራናታ ብላችሁ የምትሉ እዚህ ተመልሶ ኪንግደሙ የወደቀችውን የዳዊትን ድንኳን አነሳለሁ፣ ፍርስራሿ እንደገና አቆማለሁ ብሎ ያለ ጌታ ያ ኪንግደም እዚህ ይመሰረታል። ዓለም ሁሉ ያያል። የወጉት ሁሉ ያዩታል። ዓለም ሁሉ ያያል። እና ያኔ ምን ይባላል? ወደ ኢሳይያስ ልውሰዳችሁና እንቀጥላለን። ያኔ እዛ በሚነግስ አለ በምድር ላይ ሲነግስ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶቹ ላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ወይት ምን? አሕዛብም ሁሉ ወደ እርሱ። ማን ነው እርሱ? ንጉሱ። ማን ነው ንጉሱ? የዳዊት ልጅ ማን ይባላል? የሽዋሁ ጌታዬ ኢየሱስ ወደ እርሱ አሕዛብ ሁሉ ወደ እርሱ ይሰበሰባሉ። ምን ሊያደርጉ ነው የሚሰበሰቡት? የዳንኤል ቅድሙን እንሂዳ ዳኒ ጋር ምዕራፍ 7 የሚሰበሰቡት ለዚህ ነው። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። መንግስት ስለተሰጠው እያንዳንዱ ይመጣታል። ጌታ ኢየሱስ ምስክሬ ነው አልኩ። ቻይናዊ እያጎነበሰ ወደ ኢየሩሳሌም ይሄዳል። ኢራናዊ በለው እያጎነበሰ አፍጋኒስታን፣ ኡዝቤኪስታን፣ ካዛኪስታን፣ ኪርጊስታን፣ ራሽያ፣ ሞንጎሊያ፣ አውሮፓ ሀገሮች፣ የተባበሩት መንግስታት ምናምን ነገር አሜሪካ፣ በባህር ደሴቶች የሚኖሩ በካናዳ፣ በአውስትራሊያ፣ በእስያ፣ በአፍሪካ፣ በአረብ ሀገር ያሉ እኛ ሳውዲኖች እኛ እዚህ እንትን የምንለው እኛ እንግዲህ አምላክ አለን አደል ብሎ አንድ የለም በሙሉ ጉዞ ወደ ኢየሩሳሌም ጉዞ ወደ ኢየሩሳሌም። አሕዛብ ሁሉ በልዩ ልዩ ቋንቋ የሚናገር በሙሉ ወደዚህ ምድር ይከማቻል። ማስን አለ በለኝ። የዳዊት ልጅ ኢየሱስ እዚህ ይነግሳል። እዚህ ምድር እዚች ከተማ ላይ በተወለደበት ባደገበት ሕዝብ በእስራኤል ላይና በምድር አሕዛብ ሁሉ ላይ ይነግሳል። ጲላጦስ አቤት አውርደው የጻፍከውን አሉት። አውርደው እንደዚህማ ልጽፍበት አይገባም፣ እኛ እንደዚህ ብለን አላልነው። እሱ ነው እንደዚህ ብሎ ያለው። የእስራኤል ንጉሥ ብለህ ነው የጻፍከው፣
አሉት። ሎጎዬ ላይ ያረኩት እሱን ነው። አውርደው አሉት። እንደሚለው ጽሑፉ ዘ ኪንግ ኦፍ ኢዝራኤል የጻፈው ይሄን ነው። አውርደው ይሉት የጻፍኩትን ጽፌአለሁ ማለት አይሰረዝም፣ አይሰረዝም። መስቀሉ ላይ የተጻፈው የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል አይደል የጻፈው? እነሆ ንጉሳችሁ ብሎ ማለት ነው። አቃሉ ሰርዝ ሲሉ አልሰርዝም፣ አውጣ አላወጣም፣ የጻፍኩትን ጽፌአለሁ አላቸው። ሂዝ ማጀስቲ ዘ ኪንግ ኦፍ ኪንግ ነው። ሌባ ተብሎ እንዲጻፍላቸው ነበር የፈለጉት ማለት ነው። ኖ ሌባ አይደለም። ወንበዴ ተብሎ እንዲጻፍላቸው ወንበዴ አይደለም ጌታዬ። ተንኮል በአፉ አልተገኘበትም፣ ግፍንም አላደረገም። ጲላጦስ የሚጽፈው ፈለገ አጣ፣ መረመረው፣ ፈተሸ። እኔ ለሞት የሚያበቃው ምንም ፍርድ አላገኘም፣ ምንም ጥፋት አላገኘሁበትም ማለት ነው። እና እሱ ልፍታው ያኛውን ግን ምናምን ብሎ ሲል አሉ። ሊሆን የግድ ነበርና የጻፍኩትን ጽፌአለሁ አይሰረዝም አላቸው። ምን አለ? የጻፍኩትን ጽፌአለሁ። ግቡና አንብቡት እሺ። ዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ ቁጥሩን አምላኬ ዮሐንስ 19 እስቲ ከቁጥር 20 ጀምሮና አንብበው እሺ። ኢየሱስ የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙ ሰዎች ይህንን ጽሕፈት አነበቡ። በዕብራይስጥና በሮማይስጥ በግሪክ ተጽፎ ነበር፣ በሶስቱም ፊደላት። ስለዚህ የአይሁድ የካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ኢየሱስ ምንድን ነው ያለው? የአይሁድ ንጉሥ ነኝ አላቸው። እሱ ነው ያለው እንጂ እኛ ግን አላልነውም። ንጉሥ ነው እኛ ብለን አላልነውም። እሱ ያለውን አትጻፍለት፣ እኛ ያልነውን ግን ጻፍልን ነው። ጲላጦስም የጻፍኩትን ጽፌአለሁ፣ የእናንተን ሳይሆን የምጽፈው የእሱን ነው የምጽፈው። እሱ የአይሁድ ንጉሥ ነኝ ብሎ አለ። አዎ የእሱን ቃል ነው የምጽፈው አላ። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። የእናንተ ሳይሆን የሚጻፈው መስቀሉ ላይ የእሱ ነው የሚጻፈው። ጽፌዋለሁ ብሎ መለሰ። የኔ አባት ኢየሱሴ ስም ይባረክ፣ የኔ ጌታ ለዘላለም ስም ይባረክ። የእሱ ነው የሚጻፈው አንተዬ። የእሱ ነው እውነት፣ የእሱ ነው እውነት፣ እሱ ነው እውነት ተናጋሪ፣ እሱ ነው በጽድቅ የሚናገር፣ እሱ ነው ባለ ግርማ ኢየሱስ። እሱ ነው እውነት ተናጋሪ፣ እሱ ነው እውነተኛው የታመነው ምስክር፣ እሱ ነው። እሱ የተናገረው ነው የሚጻፈው። እነንትና የተናገሩት አይጻፍም። አንተና እኔ የተናገርነው አይጻፍም። ምን አለ? ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ እኛ ግን አላልነውምና የአይሁድ ንጉሥ ብለህ አትጻፍ አሉት። እንደዛ ማለት ጲላጦስ ደግሞ የጻፍኩትን ጽፌአለሁ፣ ምክንያቱም በመረመርኩ ሳለ አንተ የአይሁድ ንጉሥ ነህ ወይ ብዬ ስለው አንተ አልክ ብሎኛል። ይሄ ማለት ተስማምቶበታል፣ እኔ የአይሁድ ንጉሥ ነኝ ብሏል ማለት ነው። ስለዚህ የእናንተ አይጻፍም፣ የእሱን ግን ጽፌአለሁ። የአይሁድ ንጉሥ ነኝ ብሏል፣ በቃ የአይሁድ ንጉሥ ነኝ ብዬ እጽፈዋለሁ አላ። ልክ ነው። መጻፍ ያለበት ከኢየሱሴ አፍ የወጣው ነው፣ ለትውልድ መተላለፍ ያለበት። የኔ አባት የኔ አባት የኔ አባት የኔ አባት አንተዬ ግዛ ለመሲሁ ተነገረው ማለት ነው። በጠላቶች መካከል ኪንግደም ሆነህ ግዛ። አንተ ማለት ያለውን እኮ እግዚአብሔር አብ ለኢየሱስ ክርስቶስ እግዚአብሔር የተባለው አብ ማለት ነው። ጌታዬን ብሎ ያለው ዳዊት መሲሁን ማለት ነው፣ ኢየሱስ ክርስቶስን። እግዚአብሔር አብ ለኢየሱስ ክርስቶስ
ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አንተ መሲሁ ኢየሱስ ክርስቶስ አንተ ማለት ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ። የባህሪ ልጁ ማለት ነው። የባህሪ ልጅ ማለት ነው። እንደ መልከ ጼዴቅ ስርዓት ለዘላለም ካህን ብሎ እግዚአብሔር ማለ አይጸጸትም። ለማ ለመሲሁ ንጉስም እንዲሆን ካህንም እንዲሆን በክህነቱ አገልግሎ ሄዷል። የዘላለምን መስዋዕትንም በዘላለም መንፈስ ሆኖ የኔ አባት የኔ ጌታ ኢየሱስ ክርስቶስ ለእግዚአብሔር ራሱን አቅርቧል። ኦኬ ኪንግደም ውስጥ የታለ ታዲያ? ኪንግደም ጠብቃ ሊመጣ እኮ ነው ብዬ የምለው ውዴ፣ ሊመጣ ነው። ኪንግደሙ ሊመጣ ነው። ሲመጣ በምድር ላይ እያንዳንዱ ይነግሳል። ገብርኤል እንዲህ ብሎ እንደተናገረ መልአኩ እንዲህ ብሎ እንደተናገረ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ማጅስቲ ማለት ነው ይሆናል። ታላቅ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። እንዴ ቅዱስ ገብርኤል ምንድን ነው? እንዴት ነው ማለት የዳዊት ዙፋን የሚባለው ምንድን ነው? ያ ቅድም ሁለተኛ ዜና መጽሐፍ ምዕራፍ 13 ቁጥር 5 እና 8 ላይ ያነበብነው ነው። እግዚአብሔር ለዳዊትና ለዘሩ ለዘላለም በጨው ቃል ኪዳን እንዲሆን መንግስትን ለዳዊትና ለልጆቹ እንደሰጠ አታውቁምን? ማለት ለዳዊት መንግስትን ራሱ ሰጥቶ ራሱ ተመልሶ በዳዊት መንግስት ላይ እንዲነግስ ሰጪው ራሱ ወራሹም ራሱ እንዲሆን ማለት ነው። ሁሉ በሁሉ ይሆን ዘንድ ወይኔ ጌታ ስም ይባረክ። ገብርኤል ምን ይላል መልአኩ? እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ከዛስ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ኦኬ ወይ እና ጌታ በምድር ላይ ይነግሣል ማለት ነው እንዴ? ጥያቄ አለው እንዲሆንም ይህ ጥያቄ ራሱ መጠየቅ መጠርጠሩስ ብሎ ይላል ያገሬ ሰው። መጠርጠሩስ እንደዚህ ይሆናል። እግዚአብሔር በምድር ላይ ይነግሣል። መጠርጠሩስ ወንድሞች ናቶች። ኦኬ ይህንን ኪንግደም እግዚአብሔር ለእስራኤል መንግስት ሰጥቶ ነው ሄደው። ልብ በልና ያዝልኝ። አንደኛ ለእስራኤል እግዚአብሔር ምንን ሰጠ? ለእስራኤል ምንን ሰጠ? ኪዳንን አቁሞ ነው ሄደው። ከዚህ ርስት አትነቅላቸውም። ማንም ዓለም ቢንጫጫልኩ ርስቱ የከነዓን ምድር ይባላል። የቅድሞ ያሳየኋቸው የከነዓን ምድር ይባላል። መንግስቱ የእግዚአብሔር መንግስት ይባላል። ኪዳኑ የዘላለም ኪዳን ይባላል። የማይሻር መንግስቱ የዘላለም መንግስት ይባላል። የማይጠፋ አሁን
እስራኤልን እነካለሁ ብለህ ስትል መተህ የምትጋጨው እዚህ ውስጥ ትገባለህ፣ ደቀህ ትቀራለህ ማለት ነው። በምንም አይነት መልኩ አታሸንፈውም። ስሙ ራሱ እስራኤል ብሎ የሚለውን ስም ክርስትና አባታቸው አይደለም ያወጣላቸው። እነሱ እንደዛ የሚል ነገር የላቸውም። በክርስትናው ዓለም ክርስትና አባት እያሉ የሚቀልዱት ነገር ስላለ ማለት ነው። ቀልድ። ይህን ስም ማን ያወጣው? ማን ያወጣው? ማን ያወጣው? ስምህ እስራኤል ይባል ብሎ ያለው ማን ነው? ከማንም ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና። ዋት ከጌታም ከሰውም ታግሎ የሚያሸንፍ ማለት ነው። አንድ ምክር ልምከርህ ወንድምዬ፣ እውነቴን ነው የምላችሁ ወንድሞች ናቶች፣ ይህን ስም ያወጣው ማን ነው? ጌታ። ያዕቆብ ተብለህ እንዳትባል ከዚህ በኋላ ብሎ ማለት ነው። እስራኤል ተብለህ ተጠራ ነው። ከዛ ደግሞ ይሄኛው ስም አልበቃ ብሎት ጌታ እንደገና ደግሞ ለያዕቆብ ሌላ የቁልምጫ ስም የቁልምጫ። እኔ ሚስቴን ካገባኋት ጊዜ ጀምሮ አንድ ቀን ሀና ብያት ጠርቻት አላውቅም። እንደ አንዳንድ ጊዜ እንኳን ቤት ውስጥ ሳንግባባ ስንቀር ወይዘሮ ሀናም ብያትም አላውቅም፣ መጥቶልኝም አያውቅም። አንዳንድ ባሎች ሚስቶቻቸውን ሲያናድዱ ወይዘሮ ምናምን ነገር ብለው ይላሉ። ወይዘሮ ብትባል 3 ልጆችን ስለወለደችልኝ ያው የወለደች ሴት ወይዘሮ ምትባለው ወይዘሮ ሀና ብያትም አላውቅም። አፌም ላይ መጥቶልኝ አያውቅም። ካገባኋት ጊዜ ጀምሮ ማማ ነው ብዬ የምጠራት የኔ ሚስት የቁልምጫ ስም ማለት ነው። እግዚአብሔር ያዕቆብ ተብለህ እንዳትጠራ ስምህ እስራኤል ይባላል። ይህም ማለት ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና እና በዚህ ብቻ አይበቃም። አዎ ሌላ የቁልምጫ ስም በጣም ስለወደድኩህ፣ ወይኔ ጌታዬ በጣም ስለወደድኩህ ስምህን የቁልምጫ ስም ላውጣልህ ብሎ አለው። ማን? ይሽሩን እግዚአብሔር ሰውን አቆላምጦ ይጠራል። አዎ እስራኤል እንኳን ብሎ አይጠራው፣ ሲጠራው ይሽሩን። ቴንኪዩ ዶክልዬ ተባረክ። የፈጠረህ ከማፀን የሰራህ የሚረዳህ እግዚአብሔር እንዲህ ይላል፣ ባሪያዬ ያዕቆብ የመረጥኩ ይሽሩን ሆይ አትፍራ። በምድረ በዳ ላይ አደል ያለው ዋን ምንጮችን ከፍትልሃለሁ። ይሽሩን እግዚአብሔር ከመውደዱ እኮ ብዛት እኮ የተነሳ ነው። በዘላለም ፍቅር ወድጄሻለሁ አንቺ እስራኤል ድንግሎ እንደገና ሰራሻለሁ አይደል ያላት። በምን መውደድ ነው የተወደደው እስራኤል በእግዚአብሔር ዘንድ? አምጡላቸው ከኤርምያስ መጽሐፍት ላይ በዘላለም ፍቅር ማለት ዘላለም ማለት የተወሰኑ ወራቶች ዓመታት ማለት ነው። ጌታ ዘላለም ማለት ሰዓት፣ ቀን፣ ሳምንታት፣ ወራት፣ ዓመታት የማይቆጠሩበት ማለት ነው። ዋት እስራኤል በዘላለም ፍቅር ወድጄሻለሁ። በዘላለም ፍቅር መውደድ ብቻ አይደለም። ቲቶ ተሚ ቴንኪው ተባረክ። በዘላለም መድኃኒት ያድነዋል ይላል። ስለዚህ እናንተ ለዘላለም አታፍሩም፣ አትዋረዱም።
ኢሳያስ 45 ይሄኛው ኤርሚያስ ላይ ነው ያሉት። እኔ ጥቅሱን እየጠቀስኩ እያመጣው እንትን እንዳለው ሄዱን አምጡላቸው። በዘላለም ፍቅር ወድጄሻለሁ። ወንድምዬ ቴንኪው። ኤርሚያስ 31:3 ላይ ማለት ነው። እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ። ማንን? እስራኤልን። በምን ፍቅር? በዘላለም ፍቅር። አንተ በዘላለም ፍቅር እግዚአብሔር የወደደውን ህዝብ ዳውን ስላልክ አታሸንፈውም። በጦርነት ብትገጥመውም አታሸንፈውም። ለምን? ስሙ እስራኤል ይባላል ማለት ኪዳን ያለው ህዝብ ነው ማለት መንግስት ያለው ህዝብ ነው ማለት ርስት ያለው ህዝብ ነው ማለት አምላክም ያለው ህዝብ ነው። አምላኩ በዘላለም ፍቅር የወደደው ህዝብ ነው። ልብ በልልኝ፣ አስመረልኝ፣ ህዝብ ነው እና መጥቼ ይህንን ህዝብ አጠፋዋለሁ ብለህ ብትል ራሱ የስሙ ትርጉም ከጌታም ከሰውም ጋር ታግሎ የሚያሸንፍ ነው። እስራኤል የሚሸነፈው ከጌታ ጋር ብቻ ሲጣላ ነው። በሌሎች እንዲሸነፍ እግዚአብሔር አሳልፎ የሚሰጠው ካልሆነስ እግዚአብሔር ካልሆነ በስተቀር እስራኤልን የሚያሸንፈው የለም። ዜማ ሂጅና ሞክሪያቸው እንጂ ሂጅና አሁን ሞክሪያቸው። እስራኤል እኮ በመጨረሻ ይሸነፋል አልሽ። የቱ ጋር ይሸነፋል? ወደ ቁርአን ላይ ነው እንደዛ የተጻፈልሽ? ዜማ ሂጅና ሞክሪያቸው እስኪ። አሁን እኮ መጨረሻው ዘመን ላይ ነው ያለ ነው። እስኪ ሞክሪያቸውና እንይሽ። ሞክሪያቸውና ገጥመሽ ሜዳው ላይ ውለሽ እዛ ሜዳው ላይ ውለሽ ከአሸነፍሻቸው ወይ ከተሸነፉ በኋላ ይሄ ኤርሚያስ ምንድነው የምታካብደው ምናምን ብለሽ ትነግርኛለሽ። እስራኤልን የሚያሸንፈው ጌታ፣ ወንድሞች እናቶቼ፣ እስራኤልን የሚያሸንፈው ጌታ ብቻ ነው። እሱንም ከእሱ ጋር ከተጣሉ ለጠላቶቻቸው አሳልፎ ይሰጣቸዋል። ከዛስ ውጭ የለም። ለዚህ ነው ትዝ ይላችኋል፣ አምላኩ ከእሱ ጋር የሆነ ህዝብ ስለነበረ በዘላለም ፍቅር የተወደደ ስለሆነ ሳር እንደዚህ አትጻፍም። ሳር በሬ ሳርን እንደሚጨርስ የተባለለት ህዝብ ነው። የሞዓብ ንጉሥ ባራቅ ዝም ብሎ ሲያይ እንዴ ከግብፅ ምድር ነው የወጡት። ከግብፅ ምድር ወጥተውልህ በሲና ልሳነ ምድር መጥተው ወደ ተራራው ደረሱ። ወደ ራፋይድ መጥተው በተራራው ላይ ደረሱ። ስብሰባ ተደረገ። ከዛ ስታየው በኤላት በኩል ዞረው በጽዮን ጋብር አድርገው ያንን የእግዚአብሔርን ተራራ ዞረው 40 ዓመት ሙሉ ተሽከርክረው ዞረው አሁን ፊታችሁን ወደ ሰሜን አቅኑ ብሎ አምጥቶ በኤዶሚያስ ምድረ በዳ ላይ ሳልፎ ሞዓባውያን ምድር ላይ አምጥቶ በሞዓብ ሜዳ ላይ አስፍሯቸው እዚህ ጋር ለጥ ብለው ሲያዩልህ ባራቅ እዚህ ተራራ ላይ ቆሞ አየ። ይህ ህዝብ አደገኛ ህዝብ ነው። ይህንን ሁሉ እየጨረሰ ግብፃውያንን ምናምን ነገር ሁሉ እየመታ ነው የመጣው። በሬ ሳር እንደሚጨርስ ነው ምናምን ነገር አለ እና መጥቶ የተኛው ሞዓብ ምድር ላይ ነው። በሞዓብ ሜዳ ላይ መጥቶ ሰፍሮልሃል። እግዚአብሔር በዛ እንዲያልፍ ስለፈለገ እዚህ ዮርዳኖስ ወንዝ አለ፣ እዚህ ጋር ኢያሪኮ አለ። ገና አልተሻገሩም። በዚህ በሰሜኑ በኩል የአግ ንጉሥ አለ፣ የሐሴቦን ንጉሥ አለ። እነዚህ ሁሉ በኋላ ይመታሉ። ግን እዚህ ጋር ቆሞ ሳይ ባራቅ እዚህ ጋር ቆሞ ሳይ ተራራ ላይ ወጥቶ
እስቲ ያንን ጠንቋይ ጥሩልኝ ብሎ አለ። ከመስጴጦምያ ምድር ምንም ሳያረጉት አልነኩትም እኮ አልመቱትም። እርገምልኝ አላለው። እና ለአሁኑ ለኢራን ጦርነት ጥቅሱን የጠቀሱት እዚህ ጋር ማን ነው? በለዓም በራሱ አፍ የለፈለፋትን ጌታ ያናገረውን ቃል የአሁኑ የጦር ይዘታቸው ዘኍልቍ መጽሐፍ ምዕራፍ 23 ላይ አቤት ጌታ አቤት ጌታ አቤት ጌታዬ አቤት ጌታዬ ለዘላለም ስም ይባረክ። ኦኬ ዘኍልቍ መጽሐፍ ላይ በለዓም የተናገረውን ቃል ነው አሁን ለጦርነቱ መመሪያ ጥቅስ ያደረጉት። ቁጥር 25 ላይ ያለው ነው። ሐሰትን ይናገር ዘንድ አለ። ያው ራእዩን ካየ በኋላ ባላቅ ማነው? በለዓም ማነው? ባላቅ ማለት ነው። ምሳሌ ይመስል ዘንድ ጀመረ፣ እንዲህም አለ። ባላቅ ሆይ አለው። በለዓም ማለት ጠርጠርቶ ባላቅ ሆይ ተነሳ፣ ስማ፣ የሶፌር ልጅ ሆይ አድምጠኝ አለው። አድምጠኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅም አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? እኔን እርገምልኝ ብለህ ከምስራቅ ተራሮች ከመስጴጦምያ ምድር ያመጣኸኝ ምን ነክቶ ነው እያለው ነው። ይህን ሕዝብ አየኸው? ፍጻሜውን ላሳይህ። ጌታ እኮ ዓይኖቼን ገልጦ አሳየኝ። ምን አሳየህ? ከያዕቆብ ኮከብ ሲወጣ እኮ ነው ያሳየኝ። በወቅቱ ስታየው በቃ ድስት ምናምን ነገር የተሸከመ ከግብፅ ምድር የወጣ 40 ዓመት ሙሉ ልብሱን ያልቀየረ ግን የንጉሱ እልልታ በመካከላቸው ነው ይላል። ሃሌሉያ! የንጉሱ እልልታ መካከላቸው ነው፣ በመካከላቸው። እስራኤል ስታየው ምድረ በዳ ላይ ጥቂት ሕዝብ ነው፣ ግን አስፈሪ አስፈሪ ሕዝብ። ከማን የተነሳ? ወይት ዘዳግም መጽሐፍ ሰየኔ ጌታ መንፈስ ቅዱስ ለዘላለም ስም ይባረክ። ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ቴንክ ዩ ሎርድ። ደግሞም አለ ተነስታችሁ ሂዱ፣ የአርኖን ሸለቆ ተሻገሩ። እነሆ አሞራውያንን የሐሴቦን ንጉሥን ሴዎንን ምድሩን በእጅ አሳልፌ ሰጥቻለሁ። እርሷን በመውረስ ጀምር፣ ከእነርሱ ጋር ተዋጋ ካለ በኋላ ያዝልኝ። ከዛ ጊዜ ጀምሮ እስራኤል ለአሕዛብ መንግስታት እንዲህ ነው ሆኖ የኖረው ያለውም የሚቀጥለው ከሰማይ በታች ባሉ አሕዛብ ሁሉ ላይ ማስደንገጥህንና ማስፈራትህን እሰድድ ዘንድ ዛሬ ጀምራለሁ። ወሬህን በሰሙ ጊዜ በፊት ይንቀጠቀጣሉ፣ ድንጋጤ ይዛቸዋል። ለዚህ ከሆነ ያቺ የኢያሪኮዋ ሴት ጋለሞታይቱ ረዓብ እንዴ ዝናችሁን ሰማን፣ ፈራን፣ ተንቀጠቀጥን እኮ እግዚአብሔር አምላካችሁ በግብፃውያን ያደረግነውን ሁሉ ሰማን። የአግንም ንጉሥ እንደመታችሁ፣ የሴዮንም ንጉሥ እንደመታችሁ፣ ሞዓብን በኤዶምያስም ላይ ስታልፉ፣ በአማሌቅም ላይ ያደረጋችሁትን ሁሉ እኮ ሰማና ምጥ ይዞናል አለች። ፈራን። ከማን የተነሳ? ከጌታ። ወሬም በሰሙ ጊዜ ይንቀጠቀጣሉ፣ ድንጋጤ ይዛቸዋል። የልብ ምታቸው ሁሉ ሊቆም ይችላል። እስራኤል አቤት ጠቢብ እኮ ነው እስራኤል። ጥበብ ምናምን ይሄ እውነት እኮ ነው። ጥበብ የሚቀዳበት እኮ ማለት ነው። ጥበባቸው በጣም እኮ ነው የሚገርም። ኤርሚያስን የምልህ ምን አልፎ እናወራለን። አሁን ያለውን ጦርነት ራሳቸው ይነግሯቸዋል። ወይ አሁን ብዙ አልለፋለፍም። ኦኬ ምን አላቸው እዚህ ጋር እናንተ ግን እዚህ ጋር ቤልፌጎርን የተከተሉ ሰዎች አምላክ እግዚአብሔር ከመካከላቸው እንዳጠፋ እግዚአብሔር በቤልፌጎር ያደረገውን ዓይኖቻችሁ አይተዋል። ቆየት እናንተ ግን አምላካችሁ እግዚአብሔርን የተከተላችሁ እስከ ዛሬ ድረስ ሁላችሁ በሕይወት ትኖራላችሁ። አዎ ከዛስ እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ አታድርጉ አላቸው።
እንዴት አድርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ስርዓትና ፍርድን አስተምራችኋለሁ፣ ጠብቁትም አድርጉትም። ይህችን ስርዓት ሁሉ ሰምተው በእውነት ይህ ታላቅ ህዝብ ታላቅ ህዝብ መጽሐፍ ቅዱስ ታላቅ ህዝብ ነው ብሎ የሚለው አንተ ግን መጥተህ እስራኤል እኮ ምን እዚህ ጭብጥ ምናምን ነገር የማይሞሉ ትላለህ። ሂድና ጨብጣ፣ ሂጅና ጨብጭ፣ እህትዬ ሂጅና ጨብጫቸው። መገነዛ ጨርቅሽን ግን ይዘሽ እንድትሄጂ አስቀድሜ እመክርሃለሁ። የምትገነዙበት ማለት ነው። የምትገነዙበትን ጨርቅ ይዛችሁ ሂዱ። ታላቅ ህዝብ ጠቢብና አስተዋይ ህዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይሄ ነው አለ። ምኑ? የአምላኬ እግዚአብሔር ስርዓት፣ ህግ የማስተምራችሁ ትእዛዝ፣ ፍርድ እንዳዘኝ ስርዓትና ፍርድን አስተምራችኋለሁ። ይሄ የማስተምራችሁ ለእናንተ ጥበባችሁ ነው። ከማስተምራችሁ ከአምላኬ ከእግዚአብሔር ቃል የተነሳ ታስተውላላችሁ። ከዛስ በእውነት ሰምተው በእውነት ይህ ህዝብ ታላቅና አስተዋይ ነው ብሎ በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ እሱ ነው የእግዚአብሔር ቃል። በጌታ የሆንክ ወንድሜ እያስተዋልከኝ ነው። ለአንተም እኮ ይሄ ቃል ይሰራል። ለእኔና ለአንተም ይሄ ቃል እኮ ይሰራል። የአምላካችን እግዚአብሔር ቃል ጠቢብና አስተዋይ ነው የሚያደርገው። በለዓም ምን ብሎ አለ ታዲያ? ዘኍልቍ ላይ እሱን ጨርሼ ልመለስ። በለዓም ምን አለ? በለዓም ምን አለ እዚህ ጋር? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም ያለውን እሱ አያደርገው ምን ካለው በኋላ እነሆ ለመባረክ ትእዛዝ ተቀብያለሁ፣ እርሱ ባርኳል፣ እመልሰው ዘንድ አልችልም። እስራኤልም ባርኮታል እግዚአብሔር። ለዚህ ነው ማንም የማያጠፋው። በያዕቆብ ላይ ክፋትን አልተመለከተም ማ ጌታ፣ በእስራኤልም ላይ ጠማምነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው። በባሪያዎቹ በነቢያት ተናግሮ አልገባ ብሎ ካለህ በጠንቋዩ በበለዓም በኩል እግዚአብሔር ያወራል ማለት ነው። እንግዲህ በጠንቋዩም በኩል እግዚአብሔር በሐሰተኛው ነቢይ በኩልም አፉን ከፍቶ እግዚአብሔር እንዲናገረው በእነ ኢሳያስ በእነ ኤርሚያስ ተናግሮ ሰው አልገባ ብሎ ካለው በበለዓም ምክር እንኳን ቢያንስ ሰው ሊረዳ አይችልም። መረዳት አለበት። እግዚአብሔር ጠንቋዩን ሰውዬ አፉን ተጠቅሞበትም እንደሚያደርገው ይለኝ እና የንጉሥ እልልታ በመካከላቸው አለ። ንጉሥ ማን ነው? መሲሁ። ይከተላቸው ከነበረው አለት ጠጥተዋል። ያም አለት ክርስቶስ ነበር የተባለው መሲሁ። እግዚአብሔር ከግብፅ አውጥቷቸዋል። ጉልበቱ አንድ ቀንድ እንዳለው ነው ይላል። አንድ ቀንድ ያለው እንስሳ ታውቁታላችሁ? አውራሪስ ይባላል። አውራሪስ ጉልበታም ነው ብራዘርዬ። አንበሶች አይደፍሩት። ባለፈው እንደውም ሳይ አንዱ ወጠብሻ አንበሳ መጥቶ ላው ላይ ሲሰፍርበት በቀንዱ መንጭሮ አልኩ ገደል ነው የከተተው። ይሄ እንስሳ ማለት ነው አውራሪስ። አንድ ቀንድ ነው ያለ ይታያል። ጉልበታም ነው አልኩ። ጉልበታም ነው አልኩ። አውራሪስ ይባላል። አንድ ቀንድ እንዳለው ነው። ጉልበቱ አንድ ቀንድ እንዳለው ነው። ያው ቀንድ በመጽሐፍ ቅዱስ ላይ ኪንግደም ነው፣ ንጉሥ ማለት ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም።
በጊዜው ስለ ያዕቆብ ስለ እስራኤል እግዚአብሔር ምን አደረገ ይባላል ካለ በኋላ ይሄን ነው ለጦርነቱ የተጠቀሙት ጥቅስ። የአሁኑ ጦርነት ላይ እነሆ ሕዝቡ እንደ ንስት አንበሳ ይቆማል፣ እንደ አንበሳም ይነሳል። ምንድነው ያለው? ራይዚንግ ምንድነው ያሉት? የአሁኑ ጦርነት ምንድነው ያሉት? እንደ አንበሳም ይነሳል፣ ያደነውን እስኪበላ የገደለውን ደሙን እስኪጠጣ አይተኛም። ይሄ ጥቅስ ነው መሪ ጥቅሳቸው የአሁኑ ጦርነት። ራይዚንግ ላዮን አይደል ያሉት? አዎ ይሄ ነው ይኸውልህ፣ ይሄን ነው የጠቀሱት። አንበሳው ተነሳ ማለት እንደ አንበሳ ይነሳል። ማ እነሆ ሕዝቡ እንደ ንስት አንበሳ እንደ ሴቷ አንበሳ ይቆማል፣ እንደ ወንዱ አንበሳ ደግሞ ይነሳል፣ ጠላቶቹን ለማድቀቅ ማለት ነው። አያችሁት አይደል? 48 ሰዓት ሞላው አይደል ጦርነቱ። ወደ 20 የሚያክሉ ከፍተኛ ባለስልጣናት፣ ከነዚህ ውስጥ 10 ሳይንቲስት ሀያ ከፍተኛ ባለስልጣናት የሀገሪቱ እውቅ ከነሱ ውስጥ 10 ሳይንቲስቶች ናቸው የኒኩለር ቀማሚው ወደ መቃብር። ጋዛን ታሪክ አደረጉት። ሊባኖስ ሂዝቦላ ከነስረላ ጋር ወደ ሲኦል ሸኙት። የመን ሀውቲውም ልክ እንደዚሁ። ሶሪያ፣ ኢራቅ፣ አሁን ተረኛ ኢራን ማለት ነው። ለምን? ወንድሞች እናቶች፣ እሺ ኦኬ፣ አንዴ ጠብቁኝ ወንድሞች፣ አንዴ ጠብቁኝ። እንዴት ነበረ የዮሴፍ ካሳ መዝሙር? እንዴት ነበረ? ኪዳን አለኝ ብሎ የሚለው ኪዳን አለኝ እንዴት ነበረ? ማንሻው ንገሩኝ እስኪ መዝሙሩ። አንዳችሁ ማይከፈቱና ከአባቶቼ እስኪ ንገሩኝ ወድጎች። ያኔም አሁንም ያድናል አልፎም ያድነኛል። እንዴት ነበረ መዝሙሩ ወገኖች? አላችሁ? ቃል አለኝ ነው ኪዳን አለኝ። ኪዳን ነው መሰለኝ። ኪዳን አይደል? አዎ ኪዳን አለኝ። ኪዳን አለኝ ዮሴፍ ካሳ። አዎ ኪዳን አለኝ። ቴንክ ዩ
ወደ ልቤ ሲመጣ እንደዚህ እንዘምራለን ማለት ነው። ወይት ኦኬ። ይሄ ማዳን ለእኛም ስለሆነ እህቶቼና ወንድሞቼ እንዘምራለን። አለኝ ቃል ኪዳን፣ ይሄ ኪዳን ለእኛም ስለሆነ እንዘምራለን።